የገላትያ መጽሐፋችንን ጥናታችንን ዛሬም ስንቀጥል የእግዚአብሔር መንፈስ እዚህ አለ። ስሙ የተባረከ ይሁን። የእግዚአብሔር መንፈስ የሚኖረው ከሁኔታ ጋር ሳይሆን ከቃሉ ጋር ስለሆነ የእግዚአብሔር መንፈስ በዚህ ከኛ ጋር ይሰራል። ስሙ የተባረከ ይሁን። ምዕራፍ 4 ቁጥር 8 ላይ ነው ያቋረጠ። 11 ላይ ነው ድረስ 11 ላይ 11 ላይ ምልክት አድርጌያለሁ ላይ ነው ያለነው። ከ11 ጀምሮ ነው ምን ሄደው ሪቫይዝድ ግን አድርገን ደግሞ አንዳንድ ነገሮችን እንድንይዝ ዋና ነገራችንን በተለይ ምዕራፍ 4 የመጀመሪያዎቹ ቁጥሮች ላይ በጣም መሰረታዊ የሆኑ ነገሮች እንዳሉ እንመለከታለን። አንድ ጊዜ አነበውና ከዚያ በኋላ ማብራሪያውን ወይም ደግሞ ጭብጡን ይዘን ወደሚቀጥለው እንሄዳለን። እኔም ምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎች በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ይህ የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። የዚህ ክፍል ዋና ጭብጡ ያለው እዚህ ጋር ነው። ከዛ በኋላ ሐዋርያው ጳውሎስ እነዚህን ለማብራራት የተጠቀመባቸውን ቃሎች ነው እያየናቸው ምን ሄደው። ስለዚህ እንዲያውም ከዚህ በፊት የነበሩትን ክፍሎች መዳን በጸጋ የሆነበትን ኢምፖርታንት ነገር ሲያስቀምጥ ይህንን እውነት በጣም የደበቀ እውነት ይመስለኛል። ምክንያቱም እዚህ ጋር ያለችውና በኋላ ስንገልጥ ስለ ሳራና ስለ አጋር የሚናገረው ነገር በጣም ወሳኝነት ያላቸው ቃሎች ናቸው። ስለዚህ እዚህ ጋር ስንመለከት ያው ሕፃን የሚል ነገር ይነግረናል። ሕፃን የሚል ነገር ይነግረናል። ከዛ በኋላ ለመውረስ የደረሰ ወይም ደግሞ ምን ያደረገ አደልት ወይም ደግሞ ያደገ ወይም ደግሞ ልጅ በሚል አሁን እዚህ ጋር ልጅ ተብሎ የሚጠራው ያው ልጅ በተወለደ ጊዜ ማንኛውም ሰው ልጅ ነው። በዚህ ኮንሰፕት ግን ልጅ የሚለን ሕፃንነትን የተወውን ነው። ልጅ የሚለን ሕፃንነትን የተወው ነው። ሁለቱም ተመሳሳይ የተወለዱ ቢሆንም እንኳን ይሄኛው ገና መውረስ ያልቻለ በቃ መውረስ የሚችልበት ደረጃ ላይ ያልመጣ እንደሆነ እናያለን እዚህ ጋራ። ከዛ ህይወቱንም ባሪያ ብሎ ነው የሚያስቀምጠው። ባሪያ ብሎ ነው የሚያስቀምጠው። ይሄን ባሪያ ብሎ በሚያስቀምጠው ጊዜ በትክክል ተመልክተናል። ይሄ ባርነት፣ ይሄ ሕፃንነት በምን ይብሰል? ይሄ ሰው መቼ ነው ከባርነት የሚወጣው ብለን ስንመለከት ባሪያ በእስራኤሎቹ ከአብርሃም ጀምሮ ሙሴ መጥቶ ነፃ አውጥቷቸው እስኪወጡ ድረስ 430 ባሪያዎች ነበሩ አይደለ? ከዚህ በኋላ እዚህ ጋር የተሰጠ ሕግ አለ። እዚህ ጋር ደግሞ በአብርሃም በኩል የመጣ ምን አለ? ተስፋ ቃል አለ ብለናል። ስለዚህ ይሄ ተስፋ ቃል ዞሮ እዚህ ጋር ሲመጣ 4:4 ላይ አሁን የተናገረው ገላትያ 4:4 ላይ ጊዜው በደረሰ ጊዜ የሚለው ማለት ነው። ጊዜው በደረሰ ጊዜ የተባለው ሐሳብ ነው። ጊዜው የሚለው ቃል እግዚአብሔር አምላክ በዚህ ጊዜ ልጁ እንዲመጣ ያደረገበትን ነው የምንመለከተው። ስለዚህ ባርነትን በተመለከተ አብርሃም ለባርነት አልተጠራም። አብርሃም የተሰጠው ተስፋ ቃል ነው። ከአብርሃም በኋላ ዘፍጥረት ልክ 15 ላይ ያንን የምንድነው ዋኖሶቹን ምናምን አድርጎ መስዋዕት ካዘጋጀ በኋላ እንቅልፍ ወስዶት በነበረበት ሰዓት እግዚአብሔር ይህንን 430 ዓመት ባዕድ በሆነ ሕዝብ እንደሚገዛ ከዛም እንዲመልሰው ሲናገር ከዛ በኋላ በሚኖረው ህይወት ውስጥ ይሄ ነገር ተመልሶ እንደሚመጣ እዚህ ጋር ቀደም ስንመለከት ምዕራፍ 3 ላይ ባለፈው ስናይ ምክንያቱም ከ430 ዓመት በኋላ የተሰጠው ሕግ ከዛ በፊት የተሰጠውን የተስፋ ቃል ሊሽረው አይችልም። የተስፋ ቃሉ የሚሻር አይደለም። የተስፋ ቃሉ የሚመጣበት መንገድ ልጁ ኢየሱስ እንደሆነ እዚህ ጋር የሚጠቁም ነገር አለ። ስለዚህ ሕፃን ያልወረሰ ባሪያ ብለን እንላለን። እዚህ ውስጥ ያሉ በሙሉ ድነዋል ብለን ማለት አንችልም። በሙሉ የሕግ ባሪያዎች ናቸው። አይሁድ ሊሆኑ ይችላሉ፣ አህዛብ ሊሆኑ ይችላሉ ተናግረናል። ምክንያቱም 3:13 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? በእንጨት ላይ የሚሰቀል በሙሉ የተረገመ ነው ተብሎ ስለተጻፈ የሚለውን ስናነሳ የገላትያ ሰዎች አህዛቦች ናቸው፣ ሊረገሙ አይችሉም፣ ሕግ የላቸውም ካለም በኋላ በሮሜ መጽሐፍ ምዕራፍ 2 ፈታንና
አንድ ነገር ነው ያገኘነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏቸዋል? ጎሏቸዋል። ኃጢአት በምን ይመዘገባል? በሕግ ይመዘገባል። ከሰናቸዋል። ማንንና ማንን? እግዚአብሔር አለኝ የሚለውንም የለኝ የሚለውንም እኩል ምን አድርገናቸዋል? ከሰናቸዋል። ስለዚህ ሁሉ ኃጢአትን ስለሰሩ ሁሉ የሚገኙት በምንድነው? በሕግ መተላለፍ ነው። ስለዚህ አሁንም የህሊናው ሕግና ያኛው አንደኛ ጢሞቴዎስ ምዕራፍ 1 ላይ ባለፈው አጣቅሼ ነግሬያቸዋለሁ። ዛሬም ለተላላፊዎች ሕጉ ይሰራል ብለናል አይደል? ዛሬም ለተላላፊዎች ምን ያደርጋል? ሕጉ ይሰራል። ሕጉ ግን የሚሰራው ለማጽደቅ ሳይሆን የሚሰራው ለመኖር ነው ይላል። ሕጉ በደንብ ከተጠቀሙበት ይኖሩበታል ነው የሚለው። የት ነው የሚኖሩበት? ሰማይ አይደለም። የት ነው የሚኖሩበት? እዚህ ነው የሚኖሩበት። ስለዚህ እዚህ ለመኖሪያ ይጠቅማል ብሎ ያስቀምጠዋል። ግን ይሄኛው የመጣበት ምክንያት የሰዎችን ሁሉ ኃጢአት ገልጦ ሞትን ለማስገኘት ነው። ስለዚህ ሞት የሚመጣው በሕግ አማካኝነት ነው። ሕግ ደግሞ ምንን ነው የሚገልጠው? ኃጢአትን ነው የሚገልጠው። ኃጢአት በሕግ አማካኝነት ሲገለጥ እግዚአብሔር የሚያደርገው ነገር ምንድነው? ሞት ነው የሚፈርድበት። ስለዚህ ሞት የሚለውን እናገኛለን። ስለዚህ በዚህ ክፍል ላይ እንደምንመለከተው ሞግዚት ስር ነን ብሎ ሲናገር ሕጉ ምንድነው? ሞግዚት ነው። ስለዚህ በሕግ ውስጥ ያሉ በአጠቃላይ ወራሾች አይደሉም። ይሄን በጣም በዶክትሪን የዶክትሪን መጽሐፍ ነው እያልኳችሁ ነው። ምን አይነት ዶክትሪን ነው የምንይዘው? ማንኛውም ሰው ክርስቶስ ኢየሱስ የሌለው ሰው ባሪያ እንጂ ልጅ ተብሎ ሊጠራ አይችልም። የትኛውም የሃይማኖት ቅስና የትኛውም ሃይማኖታዊ ነገር ውስጥ ኢንቮልቭ ቢያደርግ ማንኛውም ሰው በዚህ አማካኝነት የመውረስን ሕግ ሊያገኝ አይችልም። ስለዚህ እኛም እንዲሁ ገና ልጆች በነበርንበት ጊዜ ብሎ ሲናገር ወጣት ሆነ ትልቅ ሆነ ትንሽ ሆነ መንፈሳዊ ነው የሚናገረው ይህ ቋንቋ። ምክንያቱም ገና ልጆች በነበርንበት ሰዓት ሲል በሕግ ስንተዳደር ሳንድን በፊት ማለቱ ነው። ስለዚህ ሳንድን በፊት የሚለው ነው እንጂ ገና ሕፃን እያለን ሲል ስለ ሕፃንነት ስለ ልጅነት አለ የሚያወራው። ማንኛውም ሰው ፕሮፌሰርም ሆነ የሃይማኖት ሊቅም ሆነ ብዙ ፍልስፍና የሚያቅም ሰው ሆነ በክርስቶስ ኢየሱስ አማካኝነት እስካልተወለደ ድረስ ሕፃን ነው ይላል። የሚተዳደረው በማን ነው? በሕግ አማካኝነት ነው። አንደር ቲዩተር ነው የሚሆነው። ስለዚህ ያ ሊሆን እንደሚችል ይናገራል። ከዛ ነገር ግን የተወሰነው ዘመን በደረሰ ጊዜ ከሴት የተወለደውን አንድ ልጁን ምን አደረገ? ላከ። እንግዲህ እዚህ ጋር ያለውን ባለፈው አይተናል። የተወሰነ ዘመን አሁን ስለዚህ ነገር የተወሰነው ዘመኑ ለምንድን ነው የተወሰነው? በእግዚአብሔር አጀንዳ የተወሰነ ነው። የሚገርማችሁ ኢየሱስ የመጣበት ዘመን በብዙ አይነት መንገድ ለዓለም የአንድነት ወይም አንድን ወንጌል ለመስማት ወንጌል ለማሰራጨት ምቹ ሁኔታ የነበረበት ጊዜ ነው ይባላል። አንድ ቋንቋ ነበር። በአሌክሳንድሪያ በሚባለው ንጉሥ አማካኝነት ዓለም በሙሉ በአንድ ቁጥጥር ስር ለማድረግ ዓላማ ስለነበረው በሄደበት በሙሉ ሰዎች ግሪካዊ ቋንቋ እንዲማሩ ስለሚደረግ ኤቭሪባዲ ግሪክ ይማር ነበር። ስለዚህ ግሪክን የትኛውም አገር ሄዳችሁ ብታወሩት የሚሰማችሁ ሰው አታጡ። ለዚህ ነው ያን ታይም መርጦ እግዚአብሔር ወንጌሉን የላከው ይላሉ። ግልጽ ነው። ሁለተኛ ሮማውያን በስልጣን ስር በነበሩበት በስልጣን ዘመናቸው በነበሩበት ጊዜ ያልገነቡት መንገድ የለም ይባላል። እዚህ ሀገራችን እንኳን ጣሊያን የገነባው እንዴት ነው አላለ ለረጅም ዘመን የሚቆም እስካሁን ድረስ ያልፈረሱ ጥንታዊ መንገዶች እነዚህ ሮማውያን የገነቧቸው ናቸው ይባላል። ስለዚህ እነዛ ሰዎች በሄዱበት መንገድ የመገንባት ራዕይ ነበራቸው፣ ለራሳቸውም ሲሉ ለመስፋፋት ሲሉ። ያ ደግሞ ወንጌልን ለማድረስ ብቸኛ ምን ነበረ? መንገድ ነበረ። ስለዚህ እግዚአብሔር አምላክ ያንን ዘመን የመረጠው ለወንጌል ምቹ ነው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 2 ላይ ከምድር በሙሉ የአይሁድ እምነት የሚከተል የተሰበሰበ ይላል። ኢየሩሳሌም ተሰበሰበ። በምን መንገድ ተሰበሰቡ? ምቹ ነበር ለመምጣት ለመሰብሰብ አይደለ? እያንዳንዱ ሰው የሚመጣበት ምቹ ሁኔታ ነበር። እዚያ ጋራ በተፈጠረው ነገር ወንጌሉ ሲበተን ያልደረሰበት ቦታ የለም። የተግባቡበት ቋንቋ ሁሉም በአንድነት ሊግባቡበት የሚችሉት የግሪክ ቋንቋ ነበር። ለዚህ ነው የመጀመሪያው የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው የሚባለው። ለዛ ነው። ስለዚህ የግሪክ መጽሐፍ ኦሪጂናል ማኑስክሪፕት ነው ማጣቀሻውም። ለዚህ ነው አንዳንዴ እዚህም ስናስተምር አንዳንድ ነገሮች በግሪኩ እንዲህ ይላል የሚባልበት ምክንያት በዛን ዘመን የግሪክ ቋንቋ በጣም የመጨረሻ ደረጃ ላይ ደረሰ።
ሁሉም ሊናገረው በሚችል አሁን እኛ ለመፍታት እዚህ ጋራ የግሪኩ ብለን ፍቺው ረጅም ነው ምናምን እንላለን አይደል? በዛ ዘመን ግን ሰዎች በአጠቃላይ ቢሰሙት ሊረዱት በሚችሉበት ቋንቋ ተመሳሳይ መግባቢያ ነበር። ግሪክኛ ሰምቶ አልገባኝም የሚል ሰው ማንም አልነበረም። ስለዚህ ያ ደግሞ የግሪክ ቋንቋ በጣም ሪች የነበረና በጣም የበሰለ ብዙዎችን አድረስ ሊያደርግ የሚችል እንደነበረ ይጠቁማሉ። እግዚአብሔር የተባረከ ይሁን። ስለዚህ እዚህ ጋር እንግዲህ ዘመኑ በደረሰ ጊዜ ከሴት የተወለደው ከምን ዋጀን ነው? ከሕግ ዋጀን ነው። እንዳትረሱ። ይሄን በጣም ስንናገር የዲያብሎስ በሰዎች ሕይወት ላይ የበላይነት ማግኘት ኃጢአት አክሰስ ስለሰጠው እንጂ ኃጢአት አክሰስ ስለሰጠው ባይሰጠው ዲያብሎስ በሰው ሕይወት ውስጥ እጁን መሰንዘር ምን አይልም አይችልም። ስለዚህ በየትኛውም ቦታ ላይ የሰው ባለቤት ዲያብሎስ ሆኖ አያውቅም። እግዚአብሔርም ደምን ያቀረበው ወይም ደግሞ ኢየሱስ ደም ያቀረበው ለዲያብሎስ አይደለም። እንዳትረሱ። ለማን ነው የቀረበው? ለእግዚአብሔር ነው ደም የቀረበው። ባክህን የወሰድካቸውን ሰዎች መልስልኝ፣ ይሄውልህ የነሱ ዋጋ ይሄውልህ ብሎ ደሙን ለሱ አልሰጠውም። ደሙ የገባው ማን ጋር ነው? እግዚአብሔር ጋር ነው የገባው። ስለዚህ የሰው ልጅ ክሌም ያደረገው ማን ነው ማለት ነው? ራሱ እግዚአብሔር ነው ክሌም ያደረገው እንጂ ዲያብሎስ አይደለም። ሞትንም የፈረደው እሱ ነው። ትንሣኤንም ያመጣው እሱ ነው። ስሙ የተባረከ ይሁን። ስለዚህ ይሄን ስንመለከት የዲያብሎስን ስፍራ በደንብ እንድናውቀው ያስፈልጋል። በአዲስ ኪዳንም ላይ የሚነግረን እሱ ነው አይደል? ኤፌሶን 4:26 ላይ ለሱ ምን አትስጡት? ፈንታ አትስጡት፣ እድል አትስጡት። ስለዚህ የሰው ልጆችን እንደፈለገ ለማድረግ እድል አግኝቶ ነበረ። ለምን? ሁሉ በሕግ ስር ስለነበረ። ስለዚህ ከሕግ ስር ያሉትን ሰዎች ለማዋጀት እግዚአብሔር ከሕግ በታች መወለድ ነበረበት። ለምን ከሕግ በታች መወለድ ነበረበት? ከሕግ በታች የሚለው ቃል ሰው ማለት ነው። እንዲያውም እዚህ ጋር ተወለደ አይለንም። የሚለው አንድ ልጁ ላከ ነው የሚለን። ላከ የሚለው ነገር የነበረን ነገር እንጂ የምትልኩት አዲስ የሚወለድን ነገር አትልኩትም። ይሄም የኢየሱስ ክርስቶስን ፕሪኤግዚስተንስ ይናገራል። ፕሪኤግዚስተንሱን ይናገራል። አንድ ልጁ ላከ እንጂ ያለን አንድ ልጁ ተወለደ አይለንም። because he was from the beginning በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለም ይለን። ስለዚህ ያንን የኢየሱስ ክርስቶስን አምላክነት ሁሉ እንድናይበት የምንችል ጥቅስ ነው እዚህ ጋር የተቀመጠው። ከዛ ጊዜው በደረሰ ጊዜ ምን አደረገው? ላከው። ተላከ ማለት አፖስተል ሆነ ማለት ነው። አፖስቶሎስ ማለት በግሪኩ ምን ማለት? የተላከ ማለት ነው። ኢየሱስ ምንድነው? የተላከ ሚሽነሪ ነው። ማንን ነፃ ለማውጣት? የሰው ልጆችን ነፃ ለማውጣት። ከምንድነው ነፃ የሚያወጣቸው? ከሕግ እስረኝነት፣ ከእግዚአብሔር ጋር ባለ ሩቅነት ወይም ደግሞ ከእግዚአብሔር ጋር ባለ ጥላቻነት ከዚያ ለማውጣት ዋና የነበረውን ምን ለማድረግ? ሕጉን ሰብሮ ለማውጣት ኢየሱስ ይናር። ሕጉን በተመለከተ ኢየሱስ ክርስቶስ ሕጉን ፈጽሞ ነው ነፃ ያደረገን። ሕጉን ሽሮ አይደለም። እቺንም ያዙልኝ። ሕግን ሽሮ አይደለም። በክርስቶስ ሕግ ምን አረገ? ተፈጸመ ነው የሚለው። ኢየሱስ መጨረሻ ላይ ኦምጣጤውን ከወሰደ በኋላ ምን አለ ይላል? ተፈጸመ ብሎ አንገቱን አዘን ብሎ ሞተ አይደለም ይላል። ምኑ ነው የተፈጸመው? ሕግ የሚፈልገው ነገር በሙሉ ተፈጸመ። ምን ነበር? ኃጢአተኛ ነፍስ ስትሞት ማየት የሚፈልግ ሕግ ነበር። ከሕጉ ጀርባ ማን አለ? ጻድቁ እግዚአብሔር አለ። ስለዚህ የኢየሱስ ሞት ለእግዚአብሔር አባት ደስታ ነው። ይሰማኝ ሰው አለ? እዚያ ውስጥ ማን ያለው? ኃጢአተኞች ተፈርዶባቸው መሞታቸው። ስለዚህ እዛ ጋራ የዲያብሎስ ትልቅነት ዲያብሎስ የሆነ ነገር ስላደረገ ስላምታታ ምናምን አይደለም። እዛ ጋራ እግዚአብሔር አምላክ ያደረገው ምንድነው? ነፃ ሰው ለመሆን ነፃነቱ በምን ውስጥ መጣ? በሞት ውስጥ ነው ነፃነት የመጣው። ሰው ሲሞት ነፃ ሆነ። ገባችሁ? ሰው ሲሞት ምን ሆነ? ነፃ ሆነ። ለምን? ሮሜ 7ን አንስተናል አይደል? ባልና ሚስት ባልየው በህይወት እስካለ ድረስ ነው ጋብቻው የሚሰራው። አንዱ ከሞተ ግን ጋብቻው ምን ያደርጋል? ይፈርሳል። ስለዚህ በሕግና ወይም ደግሞ ይሄ ከሳሹ፣ ይሄ ደግሞ ፈራጁ፣ ይሄ ደግሞ ሞት አዋጁ የሆነው በሰው ማንነት ላይ ያለው እንደ ባል ሆኖ የተቀመጠው ካልሞተ በስተቀረ ሕጉ ስለማይሰራ ሕጉ ሙሉ ለሙሉ እንዲፈጸም መሞት ነበረብን። ስለዚህ የማፋታት ስራ ነው የተሰራው። በሞት ምን አደረገን? ከሕግ ጋር ተፋታን። ሊትራሊ ተፋታን።
ለዚህ ነው አሁን አዲስ ኪዳን ላይ መተን በሕግ ለመጽደቅ መጣር ማለት ወንጌሉን አለማወቅ። ለዚህ ነው የገላትያ መጽሐፍ የተጻፈው። የትኛውም ሰዎች ባለመብቃት በተለያየ ነገር ወደኛ መጥተው ያንቺን ትናንትና የሰራሽውን ስራ፣ ዛሬ ያረክሽውን ስህተት፣ ትናንትና የተፈጸመውን ነገር እየቆጠሩ መጥተው ያንቺን ደህንነት በመሰለል አንቺ እኮ ፐርፌክት የምትሆኘው ይሄንን ስትፈጽሚ ነው፣ ይሄን ስታደርጊ ነው የሚል ነገር ከመጣ በክርስቶስ ላይ የተደመረ ነገር ከመሆኑ አንፃር ወንጌሉን የሚያደርገው ሐሰተኛ እንጂ ወንጌሉን እውነተኛ አያደርገውም። ስለዚህ ምንም ሳይጨመርበት በቂ እንደሆነ በዚህ ክፍል ላይ ነው የምናየው። ስለዚህ ይሄም ከሕግ በታች ያሉት ተዋጁ ይላል። ከሕግ በታች ያሉት ሲዋጁ ምን ሆኑ? ልጆች ሆኑ ነው የሚለው። ስለዚህ ልጅነትና ሕግ አብሮ አይሄድም። ጸጋና ልጅ ነው አብሮ የሚገናኘው። ይሄን ያዙ። ሕግና ልጅነት አይገናኝም። በሕግ ማንም ልጅ መሆን አይችልም። በእግዚአብሔር ፊት ሕግን ፈጽሞ ልጅነቱን ሊያረጋግጥ የሚችል እግዚአብሔር ወደደኝ ይሄን ስላረኩለት፣ እግዚአብሔር ከኔ ጋር ነው ይሄን ስለሰራው፣ እግዚአብሔር ይቅር አለኝ። ኢቭን የሚገርማችሁ አንዳንድ ጊዜ የኃጢአትን ይቅርታ እንኳን ማድረግ ያለብን ነገር እንዲኖር እግዚአብሔር አልጠበቀብንም። ምንም ነገር መስዋዕትም አልሰጠንም። ያመጣነውም ነገር የለም። ምክንያቱም ብሉይ ኪዳን ላይ ታውቃላችሁ ሕጉ ለስርየት የሚጠይቀው ነገር የለም። የስርየት መስዋዕት አለ። ሁሌ ተሸክማችሁ ነው የምትሄዱት። የምታቀርቡት ነገር ከሌለ የአንድ ዓመት ሽፋን እንኳን ማግኘት አትችሉም፣ የኃጢአት ሽፋን። ለዚህ ነው በዚያ ስፍራ ላይ የነበረው ነገር በሙሉ መሸፈን ነበር። አሁን ሪሚሽን ወይም ደግሞ ዳግመኛ ኃጢአታችሁ ምን አላረግም አላስብም። ዕብራውያን ላይ ከዚህ በፊት ስናገር ሰምታችኋል። እያንዳንዱ ሰው የኃጢአት መስዋዕት ሲያቀርብ ኃጢአቱን ያስታውሳል ይላል። ኃጢአቱ ምን ያደርጋል? ያስታውሳል። ስለዚህ ሕጉ አስታዋሽ እንጂ ሰራዥ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ሕግ ለአንዴና ለመጨረሻ ጊዜ ከኛ ጋር እንዲገላገል ሞት የሚባለው ነገር በሕይወት መጣ። ስለዚህ ኢየሱስ ክርስቶስ በመሞቱ ምክንያት እኛም ከሱ ጋር ስለሞትን ከሕግ ነፃ ሆነን። ስለዚህ ሕግ ነፃ ካረገን በኋላ ከሞትን በኋላ ሕይወት የሚሰጠን አካል ያስፈልጋል አይደል? ተፈርዶብን ሞት ከሞትን በኋላ ለዚህ ነው ይሄ አዲስ ኪዳን የእግዚአብሔር የምህረት ውጤት ነው የሚባለው። ተፈርዶባችሁ አልቆ ሁሉ ነገር ከተደመደመ በኋላ እናንተን የሚያስታውስ ማን አለ? እግዚአብሔር ግን ሰውን አስታወሰ። በምን አስታወሰ? በትንሣኤ አስታወሰ። ስሙ የተባረከው። ስለዚህ ትንሣኤ የሚለውን ስንመጣ ከሰው ስራ ጋር የተገናኘ ሳይሆን ትንሣኤ ከማን ጋር የተገናኘ ነው? ከእግዚአብሔር ምህረት። ለዚህ ነው ከወደደን ከትልቅ ፍቅሩ የተነሳ ይላል። ምንድነው መነሻው? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ ሙት ከክርስቶስ ጋር ምን አደረገን? አስነሳን፣ ሕይወትን ሰጠን ይላል። እግዚአብሔር ሕይወትን የሰጠን በምህረቱ ነው። ለዚህ ነው ይሄ አዲስ ኪዳን የምህረት ውጤት የእግዚአብሔር ፍቅር ውጤት ነው። ለዚህ ነው ትንሣኤ ስጦታ ነው። ትንሣኤ ምንድን ነው? ስጦታ ነው። የኛ ስራ ሞት ሰጠን፣ የእግዚአብሔር ምህረት ሕይወትን ሰጠን። አሜን። ስለዚህ እዛ ጋር ነው እንግዲህ ትንሣኤው ላይ ስንመጣ ልጆችም ስለሆናችሁ ይልና እግዚአብሔር አባባ ብሎ የሚጮህ የልጁን መንፈስ ሰጠን። የማን መንፈስ? የልጁን መንፈስ። መንፈሱ ምን ይላል? የተቀበልነው የእግዚአብሔር መንፈስ እኛን ወለደን። ባለፈው ከዮሐንስ ወንጌል ምዕራፍ 3 ከ6 ጀምሮ ያለውን ተመልክተናል። ለኒቆዲሞስ ያለውን ዳግመኛ ምን መወለድ፣ ከመንፈስ ምን ማድረግ መወለድ። ምክንያቱም ከመንፈስ ካልተወለድን መንፈስ እግዚአብሔር ነው፣ ከእግዚአብሔር ካልተወለድን የእግዚአብሔር ልጅ መሆን አንችልም። ስለዚህ ከዛ ምን አደረግን? ተወለድን። ዳግመኛ መወለድ ማለት እሱ ነው። ስለተወለድን ልጆች ተባልን። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል ሞቱን እና ትንሣኤውን ሲያውጅ ያን ጊዜ ያ ሰው ልጅ ሆነ ተብሎ ይባላል። ምን ማለት ነው? ልጅ ሆነ ማለት ማቹር አረገ። ይሄው ማቹር ሰውየው በሕይወት ነበረ ሕፃን ሆኖ ምን የተገባው ሞት የተገባው ሆኖ ነበረ። ግልጽ ነው። ለዚህ ነው ሰው ምን ያለ ሙታኖች ሙታናቸውን እንዲቀርቡ ምን በሏቸው ተዋቸው። ኢየሱስ ይሄን ያለው ምንድነው? ሰዎቹን ነው። ሙታን ናቸው አለ። የእግዚአብሔር ሕይወት የላቸውም፣ ከእግዚአብሔር ጋር ኮኔክሽን የላቸውም፣ ተዋቸው። አንተ ግን
እና እኔ ምን በለኝ ተከተለኝ ሲለው እንመለከታለን። ስለዚህ እዚህ ጋራ ሙት መንፈስ ሕፃን ማለት የሙት መንፈስ የሞተ መንፈስ ያለው ማለት ነው። የሞተ መንፈስ አሁን እዚህ ጋራ አዲስ መንፈስ የሰው መንፈስ ሙት ነበር። የሰው መንፈስ ሙት ነበር ማለት ከእግዚአብሔር ጋር ኮኔክሽን የለውም። እግዚአብሔርን ምን አይልም አያውቅም። የሚተዳደረው በማያውቀው ነገር ከእግዚአብሔር መጣ በሚባል ህግ ነው የሚተዳደረው። ህጉ ደግሞ ምን ይጠቅመዋል? ስጋዊ ኑሮ ለመኖር ይጠቅመዋል። ወንድሙን እንዲያከብር፣ አብሮ እንዲኖር፣ እንዳይገደል፣ ስቃይ እንዳይበዛበት አይደለ? አይን ሲያጠፋ አይኑ ይጠፋል አይደለ? ሲገድል ይታሰራል ወይ ሞት ይፈረድበታል። ህጎች እንደዚህ ስለሆኑ ያ ሰው ስለራሱ ሲል ብቻ ለመኖር ሲል ህግን አክብሮ ይኖራል እንጂ እግዚአብሔርን አውቆ አይደለም። ግልጽ ነው። በህግ የሚኖሩ ሰዎች ህግን የሚጠብቁበት ስለራሳቸው ነገ ስለሚገጥማቸው ነው። ለምሳሌ አሁን እዚህ ያለን ሰዎች የጸጋ ሰዎች ስንሆን ለዚህ እኮ ነው የሆነ ነገር እንዳልሆን ብለን አይደለም የምናረገው አይደለ? ለምሳሌ በዚህ ጸጋ ውስጥ ካለን የምሰጠው እንዳልደህይ ብዬ አይደለም። እየሰማችሁ ነው? እንዳልደህይ ብዬ አይደለም የምሰጠው በጸጋው ውስጥ መስጠት የኔ ማንነት ስለሆነ ነው። አፈቅራለሁ። የማፈቅረው ሰው እንዲያፈቅረኝ አይደለም። ማፍቀር ምኔ ስለሆነ ነው? ማንነቴ ስለሆነ ነው። ጸጋ ማንነት ነው የሰጠው። ህግ ግን በማናቀው ነገር በፍራቻ የምንገዛበት ነው። እንዳልደህይ፣ እግዚአብሔር እንዳይጠላኝ፣ የሆኑ ሰዎች እንዲህ እንዲያረጉኝ፣ ህይወቴ እንዳይበላሽ እየተባለ ስለኔና ስለኔ ነው። ስለዚህ ሰልፍ ራይሸስነስ እዛ ውስጥ አለበት፣ ወይም የኔነት ጽድቅ አለበት። ኦኬ። ስለዚህ ይህንን ነገር በጣም መያዝ መቻል ያስፈልገናል። እንግዲህ የገላትያን ሰዎች ስንመለከት እንግዲህ ያው ምንድናቸው የሚለውን ነገር ስንመጣ ደካማና ወደማይጠቅም ትምህርት ነው የሚለው። ደካማና ምን የሚል የማይጠቅም ትምህርት፣ ሩድመንተሪስ፣ ኤሌመንተሪስ፣ ይሄ የሚጨመሩ የተለያዩ ስርዓቶች፣ ወጎች፣ እያንዳንዳቸው ነገር ባለፈው አይተናቸዋል። ወይም ደግሞ አሕዛብ አካባቢ ላይ የሚጨመሩ የእውቀት መዳኛ መንገዶች የሚባሉ ህይወታችን ላይ እንደ መርህ የሚቀመጡ፣ ከዛ ደግሞ ቀኖች፣ ወሮች፣ ወቅቶች፣ አመታት ታከብራላችሁ። ለዚህ ነው ጸጋው ላይ የሚከበር ቀን የለም። ግልጽ ነው። ቀኖች ከአንዱ ቀን አይለይም። የእግዚአብሔር ቀን የሚባል የለም፣ የዲያብሎስ ቀን የሚባል የለም። ሐሙስ ነው አሪፍ፣ አጋንንት ቤት ነው እንደዛ። ሐሙስ አሪፍ ነው ይላል አይደል? አጋንንት ቤት ሰኞ ይላሉ። ያ ምትሃታዊ የራሳቸው አሰራር ነው። ቀን ከቀን አይበልጥም። ቀን ሁሉ ምንድን ነው? እኩል ነው። ቀን ሁሉ ለሰው የተሰጠ የመኖሪያ እድሜ እንጂ የቀን ንጉስ የለም። የሰማችሁ ነው? የቀን ንጉስ የለም። አንዳንድ ሰው ጊዜ ንጉስ ነው ይላል። ጊዜ ንጉስ አይደለም፣ ንጉስ እግዚአብሔር ነው። ግልጽ ነው። ጊዜዎች ሲሄዱ የምናያቸው መፈራረቆችን አይተን ትናንት እንዲነበሩ ሰዎች ዛሬ እንደዚህ ሆኑ አይ ጊዜ እንላለን። የነገሮች መለወጥን ተመልክተን ለጊዜ ዋና አውራ የሆነ ስልጣን እንሰጠዋለን እንጂ ጊዜ የሚባል ነገር የለም። ለዚህ ነው ብዙ ጊዜ ጥንቆላ ዓለም ኮከብ ቆጣሪዎች ከጊዜ ጋር ያገናኛሉ። ወርህን አይተው አይደለ አትውጣ ዛሬ ይሉሃል አይደለ? በምን ወር ነው የተወለድከው ይላል። ፌስቡክ ላይ አትሞክሩም? እየሞከራችሁ ነው አይደለ? ግንቦት ነው የተወለድከው? አዎ እቺ ወራ ያንተ አይደለችም እና ባትነዳ ጥሩ ነው። ውል ባትዋዋል ጥሩ ነው። ጥንቆላ ነው፣ ኮከብ ቆጠራ ነው። እነዚህ ሁሉ ነገሮች በምድር ላይ ሰዎች እያደረጓቸው ነገራቸውን ስኬታማ ለማድረግ ካላቸው ጭንቀት የተነሳ የሚገቡባቸው ነገሮች ናቸው። እነዚህ አይነት ነገሮች ከመንፈሳዊ ነገር ጋር ምንም ነገር የላቸውም፣ ግንኙነት የላቸውም። እግዚአብሔርን በዚህ ማወቅ አይቻልም፣ ከእግዚአብሔር ጋር መገናኘት አይቻልም። ኦኬ፣ ቁጥር 12 ላይ ልምጣ። እንግዲህ ዛሬ ካቆምንበት ስንቀጥል ቁጥር 12 ላይ ወንድሞቼ ሆይ ይላል። እለምናቸዋለሁ እኔ እናንተን እንደመሰልኩ እናንተም እኔን ምን በሉ ምሰሉ። ሐዋርያ ጳውሎስ እነዚህን ነገሮች ሲናገር በጣም ደስ የሚለኝ ነገር ማንም ሰው ቢኮርጀው ይወዳል። እኔ ምንድነው ማይለት ምን ያክል ክርስቶስን ቢመስል ነው ይሄ ሰው ሰዎች እሱን እንዲመስሉ የፈቀደው። ወደኛ ስናመጣው ስንቶቻችን ነው እኔን ተከተለኝ የምንል? ግልጽ ነው። አንዳንድ ደፋሮች ይኖራሉ
ብንከተላቸው ገደል ነው የምንገባው። ግን ሐዋርያው ጳውሎስ የሚገርማችሁ ወንድሞቼ ሆይ እለምናችኋለሁ እኔ እናንተን እንደመሰልኩ የሚለው ቃል ወደ እነሱ በሚሄድበት ጊዜ በእነሱ ሁኔታ ለመሆን የገጠመው ኢንፈርሚቲዎች አሉ። ዝቅ ብሎ ይናገራል። እናንተን አንዳች አልበደልኳችሁም ካለ በኋላ እንደምታውቁት በመጀመሪያ ለእናንተ ወንጌል የሰበኩት በሕመም ምክንያት ነበር ይላል። በምን ምክንያት ነበር? በሕመም ምክንያት ነበር። የሐዋርያው ጳውሎስ የሕመም ጉዳይ በቴዎሎጂው አከራካሪ ሆኖ እናገኘዋለን። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ከኔ እንዲወገድ 3 ጊዜ ለመንኩ ጸጋህ ይበቃኛል ላለ የሚለውን ባለፈው ስንፈታ ነበረ። ስለዚህ አንዳንድ ሰዎች ያው እዚሁ ክፍል ላይ ስንመለከት በትላልቅ ፊደላት ጽፌላችኋለሁ ያለው አይኑ ብዙ ስለማያይ ነው። ከዚህ የተነሳ መልእክቱ ላይ ራሱ አስቀምጧል። ሕመም ነበረበት። በተደበደበ ጊዜ ያኔ በድንጋይ የተወገረበት አንድ መወገር አለ። ግን ተደጋግሞም እንደተወገረ ይናገራል። የገጠመው ችግር አለ ብለው ብዙ ሰዎች መላምቶችን ይናገራሉ። ግን ብዙ ጊዜ የምንመለከተው ሐዋርያው ጳውሎስ ይህንን ሕመም ኢንፈርሚቲ ተብሎ ተተርጉሞ ነው የምናገኘው። ባለፈውም ተርጉመነዋል። ይሄንን ኢንፈርሚቲ የሚለውን ቃል ስንመለከት የሱ ትርጉም ምንድነው የሚለውን ነገር እንየው። እሱ ማለት ኢንፈርሚቲ ማለት some Paul's suffering for the gospel። እኔ አሁን ይሄ ዴክ የሚባል የእንግሊሽ ትርጉም ያለው መጽሐፍ እሱን ማብራሪያ ነው እዚህ ጋር ማነብላችሁ። ምንድነው የሚለው? ሐዋርያው ጳውሎስ በሄደበት ቦታ ላይ ይገጥመው የነበረውን ሰፈሪንግን በተመለከተ ነው ይልና ሪከርድድ የሆነው ይልና ሁለተኛ ቆሮንቶስ ምዕራፍ 11 ከ23 እስከ 28 ማጣቀሻውን ያዙት። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 እስከ 28 እዛ ላይ ማየት እንችላለን። ስለዚህ ሁል ጊዜ ድካሙን ወደ እናንተ በመጣው ጊዜ በብዙ ድካም ነበር የመጣሁት የሚለው ነገር አለ። ምክንያቱም ብቸኛ የዚህ ወንጌል ተሸካሚ ነው። ብቸኛ የአሕዛብ ሐዋርያ ነው። ሁለት መከራ ነው ያለበት። አንድ አሕዛብ ይወርሳሉ በማለቱ የራሱ ወገኖች ይጠሉታል። የኛን ትልቅ የነበረንን ክሬዲት አውርዶ ለውሾች ሰጠ። ግልጽ ነው። የማይገባውን እያረገ ነው በሚል በትልልቆቹ ሐዋርያት ሳይቀር ጥላቻ አለ። በደረሰበት ቦታ ላይ ይሄ ነገር እንዳለ ትመለከታላችሁ። ከዛ ባለፈ ደግሞ በገባበት የግሪክና የሮማውያን ፍልስፍና ጣራ በነካበት ዘመን መዓት አምላኮች የነበሩባቸው ወቅቶች በመኖሩ ምክንያት እነዛን አማልክቶች የሚከተሉና ፊሎሶፊ ያላቸው ሰዎች የኢየሱስ ክርስቶስን በአንዱ በክርስቶስ ኢየሱስ ሞቶ ተነሳ የሚለውን በመስበኩ ብዙ መከራ ይደርስበታል። ስለዚህ በገባበት በወጣም ሲናገር በውጭ ፍርሃት በወንድሞች እንደገና ጠላት በሚሆኑ በውጭ ባሉ እያለ የሚደርስበትን ነገር በስፋት ይነግረናል። ስለዚህ ብዙ ትርጉሞች የሚሄዱት ሕመም የሚለውን ደዌ ከሚያረገው ይልቅ በወንጌሉ ምክንያት የደከመውን ድካም ሰፈሪንግን በተመለከተ ነው። ስለዚህ እንደዚህ ይላል፣ እናንተን አልበደልኳችሁም ብሎ ሲናገር እናንተን መሰልኩ ብሎ ሲናገር የገላትያ ሰዎች እንዲህ ይላል አይደል? ሕግ ከሚያውቁ ጋር ሕግ እንደሚያውቁ ሕግ ከማያውቁ ጋር ምን እንደማያውቁ ሆንኩኝ ይላል። አንደኛው መከራው ሲያስቀምጠው እሱ ነው። ሁሉን ሆኛለሁ ይላል። ከአዋቂው ጋር እንዳዋቂ ካላዋቂው ጋር እንዳላዋቂ እናንተን መሰልኩ ሲል የገላትያ ሰዎች የነበሩበት ሁኔታ አንድ አጋንንት አምላኪዎች ናቸው። ተመልከቱ ላይ እግዚአብሔርን ከማወቃቸው በፊት በባህሪያቸው አምላክ ላልሆኑት ባሪያዎች ነበራቸው። እነሱ ጋር ሲመጣ ምን ነበሩ? ጣዖት አምላኪዎች። እንደናንተ ሆንኩኝ ብሎ ሲናገር ጣዖቶቹን አመለኩ ማለት ሳይሆን እነሱ በነበሩበት ላይፍ ስታይል ውስጥ ገብቶ ወንጌል እንደሰራላቸው፣ ያም ደግሞ አንዳንዱ ለሱ አይመችም። ግልጽ ነው። ሐዋርያው ጳውሎስ ታውቃላችሁ፣ ጣዖት ቤት ገብቶ ሲበላ ወንድሞችን ታሰናክላላችሁ፣ ነገር ግን ብትበሉት ችግር የለባችሁም፣ በእናንተ ላይ ችግር የለውም፣ በሌላው ነፃነት ላይ ግን ስለምትፈርዱ ቢቀር ይላል አይደል? ጥንቃቄውን ታያላችሁ።
አሁንም በገባበት ሁኔታ ውስጥ ስለ ወንጌሉ ሲል ዋጋ የሚከፍላቸው ነገሮች አሉት። ስለዚህ እናንተን መሰልኩ ሲላቸው እንደናንተ ጣዖት አመለኩኝ ወይም ደግሞ እነሱን አሁን ያሉበትን የህይወት ደረጃ መሰልኩ ማለቱ ሳይሆን በሰዎቹ ሁኔታ ሆኖ ወንጌል እንዴት እንደሰበከ ግልጽ ነው። ስለዚህ ያቆታል ደግሞ ይሄንን ምን ነበረ ሐዋርያት ሥራን በሙሉ ስታጠኑ የምታገኙት ነገር ሐዋርያው ጳውሎስ ምን አይነት የህይወት ዘይቤ እንደነበረው ከሰዎች ጋር አብሮ ለመሆን የሚፈቅድበት አፈቃቀድ ከራሱ ጥቅም ይልቅ ሌላው እንዴት እንደሚያስቀድም ቆሮንቶስን ስናጠና ትዝ እንደሚላችሁ ከናንተ ሳንቲም አልቀበልም። ምክንያቱም አንዳንዶች የናንተን ገንዘብ እየተጠቀሙ እሱ ሲቀበል የለም ብለው የኔን ስም እንደነሱ እንዳይጠቀሙ ጥቅም እነሱ ብቻ ይጠቀሙ እኔ ግን አልጠቀምም ከናንተ ብሎ ጥቅም ሲያስፈልገው የተወ ነው። ይሄ ማለት በእነሱ የነበሩበት ነባራዊ የእውቀት ደረጃ የነበረባቸውን ችግርን ለመጋራት የሱን አድቫንቴጅ ሁሉ መተውን እንመለከታለን። ስለዚህ ይሄን ነገር በዚህ ደረጃ እናየዋለን። ስለዚህ አልበደልኳቸውም ብሎ ሲናገር ይሄንን ደጋግሞ ይናገራል ሐዋርያው ጳውሎስ። እንደምታውቁትም ሳሙኤል ይሄንን ብሎታል አይደል? ማናቸውም በደልኩ አይደል ያለው እና እግዚአብሔር ይፍረድ የማንን አህያ በላው ወሰድኩ የማንንስ በሬ አርጄ በላው በማናችሁ ላይ ምን አረኩ ብሎ አይደለ? እግዚአብሔር ምን አደረገ? ቴስቲሞኒ ምስክርነት ሰጠ ስለ ሳሙኤል ምን ንጽህና። እግዚአብሔር ሰዎች እንደዚህ የሚሉት ነገር አንዳንዴ ከምትጠብቁባቸው ወርደው የምትፈልጉትን ነገር ሳያደርጉ ሲቀር ምን አጎደልኩባችሁ? ለቆሮንቶሶችም እሱን ይላል ምን አጎደልኩባችሁ? ከአብያተ ክርስቲያናት አሳነስኳችሁ? እንደው አንድ ነገር ከጎዳዋችሁ ከናንተ ስጦታ ለመቀበሌ ነው። እሱን ካልሆነ በስተቀር ልትከሱኝ በምንም አትችሉም ብሎ ይናገራል። እዚህ ጋርም ስገባ እንደናንተ ዝቅ ብዬ በእናንተ ሁኔታ ነበርኩ። ምክንያቱም አንድ መረጃ አለው እዚሁ ቃል ላይ ሲናገር በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ ከስጋና ከደም ጋር ምን አላልኩም አልተማከው። በማ ሁኔታ? በጳውሎስ ሁኔታ። ኢየሱስም በጳውሎስ ሁኔታ ወርዶ ስላገለገለው ጳውሎስም በሰዎች ሁኔታ ወርዶ ማገልገል የለመደው ነው። ዛት ሰፈሪንግ በሰው ሁኔታ መውረድ ካልገባቸው ጋር እንዳልገባቸው ሆኖ እንዲገባቸው አብሮ መሆን። ወንጌሉስ እዚህ ጋር የሚነግረን እሱን አይደለ? ኢየሱስ ክርስቶስ መጣ ምን ሆኖ? ከሕግ በታች ሆኖ ማንን ለመምሰል? እኛን ለመምሰል። ማንን ለመሆን? እንደኛ ለመሆን። ለምን እንደኛ መሆን ተፈለገው? እኛን ለማውጣት። ስለዚህ ሰውን ለማውጣት ለዚህ ነው የወንጌል ሁለት ጽንፍ አለ። አሁን የምንመለከተው አለ ወንጌል ድል ቢሆንም ወንጌል ድል ነው ትንሳኤን በተመለከተ። ግን እዚህ ጋር መስቀሉን በተመለከተ የማይካድ የሞት ህይወት አለ። ስለሌላው የምንሆናቸው ነገሮች አሉ፣ ደግሞ የተደረግናቸው ነገሮች አሉ። ይህ በአብያተ ክርስቲያናት ዘንድ ለዘመናት ጥያቄ የሚያስነሳ አንዳንዶች የመስቀል ብቻ ሰባኪዎች ይሆናሉ። ስለ ክርስቶስ ተሰቃየው መሰቃየት ነው እንጂ መብላት ምን ይሰራል? መጠጣት ምን ይሰራል? ልብስ ምን ያረጋል? ቤት ለምን ትገዛላችሁ? መኪና ለምን ትነዳላችሁ? የሚል ጽንፍ ያላቸው እንደ የነ ዋችማኒ ትዝ ይላችኋል። የዋችማኒ ጽሁፎች ስለ ክርስቶስ ተሰቃየው በሶሻሊዝም ዘመን ላይ እዚህም ሀገር ሰርቷል። ሶሻሊዝም ዘመን ላይ በክርስትና ስደት ከመሆኑ አንፃር ምንም ነገር ማድረግ ስለማትችሉ ቤታችሁ ወይ እስር ቤት ነው ወይ አንደርግራውንድ ነው። ስራ መስራት አትችሉም፣ መብላት አትችሉም። በዚያን ጊዜ ስለ ክርስቶስ መሰቃየት ክርስቶስ ስለኛ እንደተሰቃየ መሆን የክርስትና አንደኛው ክፍል ነው ተብሎ እውነት ስለሆነም ስብከቱና ትክክለኛው ነገር በዚህ ብዙዎች አሸንፈው ወጥተዋል። አሜን። በሞት አሸንፈዋል። ግልጽ ነው። አሁን ደግሞ እዚህ ጋራ በፊዚካላዊ ነገር ነፃ ብንሆንም አሁንም ደግሞ የምንቀምሳቸው ሞቶች የምንካፈላቸው አሉ። በወንጌል እውነቱ ስንሄድ ስድቦች ይኖራሉ፣ ነቀፌታዎች ይኖራሉ። እኔ ባለድል ነኝ ክርስቶስ አስነስቶኛል ልትሰድበኝ አትችልም ብለን አንድን ሰው ጉሮሮ መያዝ አንችልም። ለምን? ከዚሁ ወንጌል ጋር ተያይዞ የመጣ የሞት ህይወት ስላለ ማለት ነው። እዚህ ጋር ደግሞ ስንመጣ በመነሳት ከክርስቶስ ጋር ድል ስላደረግን በሰይጣን ላይ ምን አለን? ድል አለን። በሰይጣን ላይ ድል አለን ማለት ፈተና የለብንም ማለት ግን አይደለም። ግልጽ ነው። ተዛማጅነቱን ማየት መቻል። ስለዚህ ሐዋርያው ጳውሎስ እናንተም መሰልኩ ሲል የመስቀል ህይወቱን ነው። ወደ ቆሮንቶስም ሲገባ የሚናገረው ነገር እሱን ነው። ወደ እናንተ በገባው ጊዜ በምን አይነት መከራ እንደገባው እንዲህ አይደል? በመንቀጥቀጥና በፍርሃት ገባው አይደል የሚለው ቆሮንቶስ ላይ በፍርሃትና በመንቀጥቀጥ እና አንድ ነገር ብቻ እንዳውቅ ነው የፈለኩት ክርስቶስ ምን እንዳለ እንደተሰቀለ። ምን ማለት ነው?
እኔ እናንተን ለማውጣት መከራውን መካፈል ብቻ ነው ማወቅ የፈለኩት። ትንሣኤውን የኔን መነሳት ይገባኛል ምናምን የሚለውን ነገር አልፈልገውም ብሎ ነበር። ግልጽ ነው። ያ ማለት በእውቀቱ የትንሣኤ ኖሌጅ የለም ማለቱ ሳይሆን ቆሮንቶስ ላይ ግን የሚረዳው ምን ስለነበረ ነው? ወንጌሉን ለማሰራጨት የሚረዳው ያ ህይወት ስለነበረ ነው። ስለዚህ ነው እንግዲህ መጽሐፍ ቅዱሳችን ላይ ስንመለከት ይህንን ህይወት በሐዋርያው ጳውሎስ ስናይ እናንተን መሰልኩ የሚለው እሱን ነው። ስለዚህ እኔን ምሰሉ ስለመሰልኳችሁ እንደናንተ ስለሆንኩኝ አልበደልኳችሁም። እናንተ የበላችሁትን በላሁ፣ እናንተ የጠጣችሁትን ጠጣው፣ እንደናንተ አሰብኩ፣ እንደናንተ አንዳንድ ነገር አረኩኝ። ያንን ያረኩት እናንተን ለማውጣት ነው። ክርስቶስ ሰው ሆኖ ከህግ በታች ተወልዶ እኛን ከህግ በላይ ለማድረግ እንደመጣ ይሄ የወንጌልን አሰራር በዚህ ሰው ውስጥ እንመለከታለን። ቁጥር 14 ህመሜ ለእናንተ ፈተና ሆኖባችሁ እንኳን አልሰለቻችሁኝም ወይም አልተጸየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀብላችሁኛል ብሎ ይናገራቸዋል። in my temptation ነው የሚለው። ቴምፕቴሽን ማለት ምን ማለት ነው? ቴምፕቴሽን ማለት ፈተና ሆኖ ግን ፈተናው leads to distraction ነው። በአማርኛ ፈተና ብለን ነው የምንተረጉመው። መጽሐፍ ቅዱሳችን ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ ሲለን ይሄ ኖርማል ያለውን በክርስትና የምንፈተነውን ፈተና ማለቱ ሳይሆን ቴምፕቴሽን ነው። ምን ማለት ነው? እንደ ይሁዳ አይነት ግልጽ ነው። ወደ ሞት የሚወስድ ጸጸት ሁለት ነው አይደል? የዓለም ጸጸት ሞት ያመጣል። የእግዚአብሔር ጸጸት ግን ምን ያመጣል? ንስሐ ያመጣል። ጸጸት ሁሉ ጸጸት አይደለም። ስለዚህ እዚህ ጋርም ስንመለከት የሚናገረው እሱን ነው። ስለዚህ ቴምፕቴሽን ወይም ደግሞ ፈተና በዚህ ቴምፕቴሽን ብሎ ሲናገር ቀጥታ የምናገናኘው ከምንድነው? በክርስትና ውስጥ ካለው ከዚህ ከሰፈሪንጉ ጋር የተገናኘ ነው። a kind of temptation or trial ይለዋል። የግሪኩ ትርጉም የዚህን የሚናገረው ፔራስሞስ ይለዋል። ፔራስሞስ ማለት kind of temptation የሆነ የፈተና አይነት ነው። ከፈተናዎች የሆኑ ፈተናዎች አሉ። ከፈተናዎች ይሄ አይነት አለ። ምን አይነት ነው? ምንድነው ይሄ አይነቱ ብለን ስንመለከት ትራያል ነው። እምነታችሁ ይፈተናል። በእምነት ለመቆማችሁ በቃ ጥንካሬያችሁና ጽናታችሁ የሚታይበት ሁኔታ ይመጣል። እንዲህ አይደል ያለው ኢየሱስ? ሰይጣን እንደ ስንዴ ሊያበጥራችሁ ምን አደረገ? ለመነ። እኔ ግን እምነታችሁ እንዳይጠፋ ምን አረኩኝ? ማለድኩኝ። ጸሎት ነው መማለድ አይደል? ስለዚህ ወደ ፈተና እንዳትገቡ ምን አርጉ? ትጉና ጸልዩ። እኔም ደግሞ ምን አረኩላችሁ? ጸለይኩላችሁ። ስለዚህ እዛ ጋር የሚናገረው ነው ሰይጣን ነው እንደ ስንዴ ሊያበጥራችሁ ምን አደረገ? ለመነ። ሰይጣን ካበጠረ ምን ለማድረግ ነው? ሊያስከድህ ነው፣ ለሌላ አይደለም። ስለዚህ በዛን ጊዜ የነበረውን ነገር ሲገልጡት ህመሜስ ለእናንተ ፈተና ሆኖባችሁ እንኳን ነበር ማለት ከሱ ጋር አሶሲየት ማድረግ ከባድ ይሆናል አይደል? አንድ ጊዜ አትቀበሉት፣ አትዩት። አሁን አልተጻፈልንም እንጂ ያ ሰው እኮ ተቀብያለሁ ጌታን እያለ ወንጌል ከከተማ ይሰብካል። ምክንያቱም የአሕዛብ ሐዋርያ ስለሆነ በሱ ብቻ ነው የሚናገው፣ ዓለሙ በአጠቃላይ የሚናገው። ስለዚህ ኢየሩሳሌም ያሉ ሰዎችም አልተቀበሉትም። ያው ከዚህ በፊት ተመልክተነዋል። ስለዚህ እንዳትቀበሉት በየምኩራቡ ደብዳቤ ይጻፋል። ገላትያ ላይ ያለች ምኩራብ፣ ኤፌሶን ላይ ያለ ምኩራብ ይጻፋል። ጳውሎስ የሚባል ይመጣል፣ እንዳትቀበሉት፣ እሱ ሐሰተኛ ነው፣ እሱ እንደዚህ ነው፣ እምነታችንን ይክዳል፣ እንደዚህ ያደርጋል። ክሶቹን ታውቋቸዋላችሁ። ሐዋርያት ሥራ ላይ ምን አይነት ክስ ሲከሰስ እንደነበረ። ስለዚህ በዚህ ጊዜ እንኳን ምን አላረጋችሁም? ከኔ ጋራ አብሮ ለመሆን ምን አረጋችሁ? ፈቀዳችሁ። ስለዚህ እቺ ቤተክርስቲያን ስትተከል ሐዋርያው ጳውሎስን መከተል ዋጋ ያስከፍል ነበር። ከሱ ጋር አሶሲየት ማድረግ ዋጋ አልተጸየፋችሁኝም ነበር የሚለው። ይሄ መጸየፍ ማለት ቆሻሻ ከሚለው ጋር ለሚገናኘው እርኩሱን ነገር አትንኩ አይደለም የሚለው እግዚአብሔር ቃል። ምኑን ነገር አትንኩ? እርኩስ። ይሄ በእምነት ልዩነት ከርኩሰት ጋር ነው የሚገናኘው፣ ከንጽህና ጋር ነው። ትዝ አላችሁ ኢየሱስ ውሾች ብሎ አይደል ለውሾች ምንድነው ያለው? የልጆችን እንጀራ ለምን ለቡችሎች መስጠት ምን አይልም አይቻልም አይደል ያለው? ውሻ የምን ምልክት ነው? ጴጥሮስ ሲነግረው ውሻ ወደ ተፋቱ እንደሚመለስ ይላል አይደል? ውሻ ወደ ምኑ ይመለሳል? ወደ ተፋቱ ይመለሳል። ባህሪው ምንድነው ማለት ነው? ንጽህና የለውም። ለዚህ ነው ሐዋርያው ጳውሎስ ኤፌሶን ላይ ምን ያህል ከውሾች ተጠበቁ ይላል። ይሄ ውሻ የሚለው ቃል የሚገርማችሁ ነገር ከመልከስከስ ጋር የተገናኘ ነው። ምክንያቱም በነዚያ ዘመናቶች ታውቃላችሁ
አልዓዛር ቁስሉን ይልሱ የነበሩ ምኖች ናቸው? የት ነበረው የነበሩት? ሀብታሙ ደጅ ላይ ነበር ተኝቶ የነበረው አይደል? ደጅ ላይ ግን ባለቤት አልባ ውሾች ነበሩ። ምንም ይልሱ ቁስል የሚልሱ። በኢስት ባለው ባህል ውስጥ የኛውን ኢስቶች ስለሆነ ተመልከቱ። ምዕራባውያን ውሻ አይለቁም፣ ይለቃሉ። ምዕራባውያን ውሻ በየቤታቸው ነው ያለ፣ ይሳማል፣ ይታጠባል፣ ይንከባከባል። ምስራቅ ላይ ስትሄድ ግን ውሻ እንደሱ አይደለም። ለዚህ ነው እስላም ውሻ አይወድም። ይወዳል? እርኩስ ነው የሚለው። የውሻ የሚባለው ነገር አሁን ለምሳሌ ከውሻ ጋር ያለ እንትን የምስራቆች ባህል አይደለም። በእምነት መርከስ ምንድነው አለመጽዳት መልከስከስ ከሚለው ጋር ነው የሚሄደው። ስለዚህ ያንን ሊትራሪ የሚሰጡት ለማን ነው ካላችሁ ለአሕዛብ ነው የሚሰጡት ስሙን። አሕዛቦችን ውሾች ብለው ነው የሚጠሯቸው። ሊትራሪ እነዛን ውሾች ማለታቸው ሳይሆን ምን ማለታቸው ነው? ከኛ አንፃር ምን ያደርጋችሁ ናችሁ? እርኩሶች ናችሁ ነው። ስለዚህ በዚያን ጊዜ ሐዋርያው ጳውሎስ እናንተ እርኩሶች አይደላችሁም፣ ጌታ ሊያነጻችሁ መጥቷል፣ እናንተም ዕድል ፈንታላችሁ እያለ እርኩስ የተባሉትን አሕዛቦች በሚሰብካቸው ሰዓት ማንም ሰው ከሱ ጋር አይሁዳዊ የሆነ አሶሴት ሊያደርግ አይችልም። በየምኩራብ ያሉ ሰዎች ከሱ ጋር ጥለኞች ናቸው። በዚያን ሰዓት ግን የሚገርማችሁ ነገር አብረውት የሆኑ ሰዎች አሉ። ስለዚህ እነዚያን ሰዎች ነው አፕሪሼት የሚያደርገው። ምክንያቱም መጽሐፉ ሲጻፍ ጥቅል ሐሳቡ የሚጻፈው ለሁሉም አይደለም። አንዳንድ ተንኮለኞች ኢንቴንሽናሊ የገቡ የበግ ለምድ የለበሱ ተኩሎች አሉ። በእነሱ ምክንያት ደግሞ ስህተት ውስጥ የወደቁ ኢኖሰንቶች አሉ። ይሄ መጽሐፍ እነዚህ ኢኖሰንት የሆኑትን ለማቅናት ነው እንጂ እነዛን ለማቅናት አይደለም። እነዛን ምን ማድረግ ነው? ማስወጣት ነው። ክብር ለእግዚአብሔር ይሁን። ስለዚህ አልተጸየፋችሁም፣ ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ ይላል። ክብር ለእግዚአብሔር ይሁን። አሁን ወደ ኋላ ሄደው የሱን ትምህርት በዚህ ደረጃ ጠርጥረውት ወደ ኋላ ሊመለሱ አይደለም። ትናንትና እንደ ክርስቶስ ኢየሱስ እኩያ ምን ያደርጉት ነበረ? ይቀበሉት ነበረ። ባይዘው እነዚህ ሰዎች ስለ ክርስቶስ ንቀት የላቸውም፣ ስለ ወንጌል ንቀት የላቸውም። ግልጽ ነው። ምንድነው ችግራቸው? ተጨማሪ ነገሮችን በማድረግ መጽደቅ ይገባናል የሚል የአይሁዶች ትምህርት ነው ልዩ ወንጌል ሆኖ የመጣባቸው እንጂ ስለ ክርስቶስ ችግር የለባቸው። ግን ሐዋርያው ጳውሎስ ሲመለከተው ክርስቶስ ደብዝዞባቸዋል። እይታውን አይቶ ደብዝዟል ክርስቶስ በእናንተ ዘንድ ያለው ሐዋርያው ጳውሎስ ነው። እነሱም በተመለከተ ግን አልደበዘዘባቸውም። አሁንም ክርስቶስ ምናቸው ላይ ነው ያለው? ፊታቸው ላይ እንዳለው ነው የሚናገሩት። እኛ እኮ በጌታ ነን፣ እኛ እኮ እናምናለን፣ እኛ ክርስቶስ እኮ አለን ነው የሚሉት። ሐዋርያው ጳውሎስ ነው የተቀላቀለውን ተመልክቶ ኖ ደብዝዟል፣ እንደ ድሮ አይደለም፣ እኔ እንደነበርኩበት ጊዜ አይደለም። አሁን ምን ብሏል? ከፊት ለፊታችሁ ኮራፕት የተደረገ የኢየሱስ ኢሜጅ አለ ብሎ የሚነግራቸው። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁ አይናችሁን እንኳን አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። ይሄ ሪሌሽንሺፑን ነው። ተመልከቱ። አሁን ሲገባ ይህንን ወንጌል ሲነግራቸው፣ አንዳንድ ጊዜ ወንጌል ስንነገር ወንጌል ብቻ አይደለም መንገር ያለብን። በሰዎች ሁኔታ ውስጥ ራሳችንን ስናስገባ ሰዎቹ ላይ የምንፈጥረው ኢንፍሉዌንስ በጣም ትልቅ ነው አይደል? እና ጳውሎስ ገላትያን ሰዎች ከዛ ከመውጣቱ በፊት ሲያውቃቸው አይናቸውን አውጥተው እስከ መስጠት ድረስ በክርስቶስ እኩያነት ይወዱትና ያፈቅሩት እንደነበረ ይናገራል። ምን ቢሆን ነው ይሄ ሰው ለነዚህ ሰዎች ወንጌላውን ስንሰብክ ለሰዎች መልእክት ስናደርስ ይሄንን ጌታ ስናስተዋውቅ ሰዎች መልእክታችን ብቻ ነው የሚቀበሉት ወይስ ህይወታቸውን እስከ መስጠት ድረስ ከኛ ጋር ሊንክ ያደርጋሉ? የቸርች እድገት እሱ ጋር ነው። ቸርች ልታድግ የምትችለው በመልእክት ብቻ አይደለም። የመልእክቱ ፍሬ ሰዎቹ ህይወት ውስጥ እኛን ሊቀበሉበት የሚችል ልኬቱ በትክክል ሲቀመጥ ያን ጊዜ ወንጌሉ ምን ያክል በእነሱ ህይወት ውስጥ እንደ ስለዚህ ሐዋርያው ጳውሎስ እየመለሳቸው ነው ወደ ኋላ። እንዴ ትዝ አይላችሁም? እንደ ክርስቶስ እኮ ነው የተቀበላችሁኝ። ትዝ አይላችሁም? አይናችሁን አውጥታችሁ እስከ መስጠት ድረስ ለኔ ነበራችሁ። እኔም ለእናንተ አልበደልኳችሁም። ራሴን እንደናንተ አድርጌ ነበር። እናንተም እኔን ልትመስሉ ይገባል። እውነቱን ስለነገርኳችሁ ጠላት ሆንኩባችሁ? ምኑን ስለነገርኳችሁ? እውነቱን ስለነገርኳችሁ። ቁጥር 17 እነዚያ ሰዎች ይላል። አሁን
እነማ ተመልከቱ፣ ሁለት ልዩነት። እነዚያ ሰዎች የሚላቸው ሐዋርያው ጳውሎስ ሊለፋላቸው የማይፈልጋቸው ሰዎች አሉ። ለዚህ ነው ቤተ ክርስቲያን ውስጥ የምንለፋበት ብቻ ሰው አይደለም ያለው፣ የማንለፋበትም ሰው አለ። ግልጽ ነው። አሁን ምን ይላል እዚህ ጋራ? እነዚያ ሰዎች ግን ይላል አሉ ዘሶኮልድ ሳምባዲ አለ ምን የሚፈልግ ለራሳቸው ክብር የሚፈልጉ እነዚያ የተባሉ አሉ። ገላትያ የተባሉ ሰዎች አሉ። እነዚህ ንጹህ የተታለሉ ክርስቲያኖች ልንላቸው እንችላለን። እነዚህስ ጠላቶች የምን የወንጌል ጠላቶች ናቸው። ኮምፕሊትሊ የወንጌል ጠላቶች ናቸው። በቅንዓት ምን አርገዋችኋል? አፌክት አርገዋችኋል፣ አበላሽተዋችኋል። ቅንነታችሁን ኮራፕት አርገዋል። ከኔ ጋር ያላችሁን ሐዋርያዊ ግንኙነት እንዳይሰራ ለማድረግ ጥረት አድርገዋል ይልና ምን ይላል? በቅንዓት ይለዋል። ይሄኛው ጥሩ ነው ሲናገር። በምን በቅንዓት። እነዚህ የአይሁድ እምነት ተከታዮች ክርስቶስ ሳይሆን አጀንዳቸው ራሳቸው ናቸው አጀንዳዎቹ። ፊልጵስዩስ ላይ ተዝይላችኋል እንዲህ የሚናገረው ነገር። አንዳንዶች እኔ ላይ እስር ለማምጣት ሲሉ ወንጌሉ ምን ያረጉታል? ይሰብኩታል። ሌላ ለሚሰበኩት ምን ሆነ የሰበኩት? አንዳንዶች ግን ከፍቅር ይሰብኩታል። እኔን ምን ገዶኝ? በዚህም በዚያም ምኑ ይሰበካል? ወንጌል ይሰበካል። ስለዚህ ወንጌል የሰበከ በሙሉ ትክክለኛ ሊሆን አይችልም ማለት ነው። ሞቲቭ አለ። አሁን የእነዚህን ሰዎች ሞቲቭ ሐዋርያው ጳውሎስ ተገንዝቦታል። ቅንዓት ይዘዋቸዋል። ሜቢ ጳውሎስ ስለተባለ በገላትያ የቀኑ ሰዎች አሉ። እኔ ይህንን ሳስብ የቀኑትን ሰዎች ተራ ሰዎች ናቸው ብዬ ለማለት ይከብደኛል። ለምን ነው የምንጣለው? ለምን ነው የምንከራከረው? ለምን አብረን መስራት አንችልም? ብለው ችግራችን የራሳችን ኢንተረስት ስላለን ነው አይደል? የወንጌል ኢንተረስት ቢሆን ኖሮ ማንም ከማንም አይጣለም። የባህይለ ኢንተረስት የሆነ ነገር ከሆነ ያ ባህይለ የኔ ነው ያለው ነገር እኔም የኔ ነው ካልኩ እኔና ባህይለ ለምን እንጣላለን? እንዲያውም ተባብረን ነው የምንሰራው። ባህይለ ግን የኔ የሚለው ነገር ካለው እኔ የሚለው ነገር ካለ አብረን እንስማማለን? አንስማማ። ስለዚህ እዚህ ጋር ሲናገር እነዚያ ሰዎች ወደ ራሳቸው ሊወስዳችሁ ይተጋሉ። ወደማ ለራሳቸው የሚሉት አሁን ሐዋርያው ጳውሎስ ወደ ራሳቸው ሊወስዷችሁ ይተጋሉ የሚለው ሊወስዷቸው የሚፈልጉት ወደ ምንድነው? ወደ ልዩ ወንጌል። ግልጽ ነው። ቸርች ነው፣ ወንጌል ይሰበካል። ወንጌሉ ግን ምንድነው? ልዩ ነው። አሁን ለምንድነው ልዩ ወንጌል የሆነው? የተጨመረበት ነገር አለ። ካልተገረዛችሁ ምን አትሉም? አትድኑም። እዚህ ጋር ያነሳ ነው ባለፈው ነገር አለ። ክርስቲያን ከመሆናችሁ በፊት አይሁድ ሁኑ። መጀመሪያ ለአይሁድ ስርዓት ተገረዙ፣ ይሁድነትን ተቀበሉ። ምክንያቱም እስራኤሎቹ በዘር እነሱ አይሁዳዊ ቢሆኑም እንኳን ሌሎች አሕዛቦች ወደ ይሁዲነት እንዲገቡ ይሰብኩ ነበር፣ ይናገሩ ነበር። ማቴዎስ 15 ላይ ኢየሱስ ተናግሯል። በባህርና በየብስ የምትዞሩ ደቀ መዛሙርት ለማድረግ ብሎ ኢየሱስ ኮንኗቸዋል። ስለዚህ አይሁድ ለዚህ ነው ኢትዮጵያዊ ጀንደረባ ነበር አይደል? ቆርኔሌዎስ ነበረ። ብዙ ሮማውያኖች፣ ብዙ ሌሎች ዜጎች ጣዖት የሚያመልኩ ወደ ይሁድነት ይገባሉ። ይሁድነት ለኛ ዘር ብቻ የተቀመጠ ነው አልተባለም። በምን በማድረግ ወደ ይሁድነት ሰዎችን ያጠምቁ ነበር። ግልጽ ነው፣ ያጠምቁ ነበር። ስለዚህ ይሄ ይሁዲነት የራሱ የቻለ ምን አለው ማለት ነው? ይሁዲነት እምነት ነው። ስለዚህ ራሱን የቻለ ክርስትና ሆኖ ነው የተቀመጠው። ይሁዲነት ክርስትና አይደለም። ክርስትና ከይሁዲነት ይለያል። ስለዚህ እነዚህ ሰዎች ግን ይሄንን በመጨመር ልዩ ወንጌል አምጥተው የአይሁድ ማንነት የያዘ ግን ክርስቶስን ሲሰብኩት በዚህ ደረጃ የሚሰብኩት አብረው አያይዘው ሌሎች ሪቹዋልሶችን እየጨመሩ የሚያደርጉበት አሰራር አላቸው። ስለዚህ እነዚህ ሰዎች የራሳቸው በጸጋ ሳይሆን
በሌሎች ነገሮችን መዳን የሚረጋገጥበትን ነገር የማድረግ ነገር ማድረግ ይፈልጋሉ። ስለዚህ ሰዎችን ወዴት ነው የሚወስዷቸው? ወደዛ ነው። who exclude you that you might affect them exclude ማለት ሊያወጧችሁ እንደዚህ ነው የሚፈልጉት። እናንተን ከኛ ነጥለው የራሳችሁ ሊያደርጓችሁ ነው። እናንተን ከማነጥለው ስለዚህ እኛ የሚለው ሐዋርያ ጳውሎስ እሱና የሱን ስኳዶች ነው የሚናገረው። ለምን ይነጥሏቸዋል? አሁን ከኛ ነጥሏቸው ሲል ፐርሰናል ኢንተረስት አይደለም። ከወንጌል ወደ ልዩ ወንጌል። ወንጌል ማን ጋር አለ? እነ ጳውሎስ ጋር አለ። ልዩ ወንጌል ደግሞ እነዚህ ሰዎች ጋር አለ። ስለዚህ ከወንጌል ወደ ልዩ ወንጌል ለመውሰድ በዓላማ የተቀመጡ ናቸው። ስለዚህ እነዚህ ሰዎች ሲናገሩ ተሳስተናል፣ አልገባንም አይደለም የሚሉት። ኔቨር። ማንኛውም አሕዛብ መጀመሪያ አይሁድ መሆን አለበት። ከአይሁድ በኋላ ከፈለገ ክርስቶስን ይቀበል። የዛ ደግሞ ምልክት በትክክል ሙሴ ያስቀመጠውን ስርዓት መፈጸም አለበት። የሚያደርገውን ነገር ሁሉ ማድረግ። ትዝ ይላችኋል ባለፈው ሐዋርያት ሥራ ምዕራፍ 21 ስናነብ አይደለ? ስዕለት የተሳሉ ሰዎች አሉ፣ ዋጋውን ከፍለ ቤተ መቅደስ ግባ አሉት አይደለ? ሐዋርያው ጳውሎስን በግድ ምን ሊያደርጉት ነው? ሰዎች አንተን ሲመለከቱ ይሄ ሰው መጣ ብለው ለቁጣ ስለሚነሳሱ ራስህን ሀይድ አድርግና ይሄንን ነገር አድርግ ነው የሚሉት። ለምን? ዋናዎቹ ያ ነገር እንዲደረግ ይፈቅዳሉ፣ ያረጋሉ። ይሄ ታወቀ ነው። ስለዚህ ከኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህ መሆን የሚገባው ዘወትር እንጂ እኔ ከናንተ ጋር ሳለሁ ብቻ አይደለም። አያችሁ፣ አሁን ሁል ጊዜ የሚነቁት መቼ ነው? ጳውሎስ ሲነሳ ነው የማይወዱት። አሁን ጳውሎስ ምንም ባይላቸውና ዝም ቢላቸው አክረረው አይቀጥሉም። ስለዚህ ጠባቸው ምንድነው? ሐዋርያው ጳውሎስ የሚያነሳቸው ክርስቶስ ብቻ የሚለው ነገር በጣም ስለሚቆረቆራቸው ሁልጊዜ የሚያነሱት ምንድነው? ዘወትር እንደው ለመልካም ለጌታ ነገር ቢቀኑ፣ ይሄን ያክል ቢዋከቡ፣ ይሄን ያክል ሰው ላይ ቢሰሩ ደስ ይላል። ግን አይደለም ከሐዋርያው ጳውሎስ ጋር ካለ። ለዚህ ነው እናንተ ጋር ሳለው ብቻ አይደለም ይላል። የምወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለናንተ እንደገና ምጥ ይዞኛል። ስለናንተ ምን እንደገና? ምንድነው ምጡ? ክርስቶስን ምን ማድረግ? ደብዝዞ ነበር አይደል? መልሶ ምን ማድረግ? መሳል። ምን ማለት ነው? ማየት እሱን ትተው ነበር። ወደ ራሳቸው ዞረው ነበር። ምን አረኩ? ምን ሰራሁ? ምን ላርግ እግዚአብሔርን ለማስደሰት? እግዚአብሔር በምን መልኩ ይቀበለኛል? በዚህ መልኩ ይቀበለኛል አይቀበልም የሚል የተቀመጡትን ሪቹዋልስ እያደረጉ በገላትያ ቤተክርስቲያን ውስጥ ልዩ ወንጌል ቦታውን ይዞ እንዳለ በዚህ በጣም እንረዳለን። ግን አለ በውስጣችሁ እስኪቀረጽ ድረስ ስለናንተ እንደገና ምጥ ይዞኛል። ይሄ ሁል ጊዜ በቤተ ክርስቲያን ውስጥ በአንድም በሌላም አንዳንድ ነገሮች ሲነሱ የደበዘዘውን ክርስቶስ የመሳል ስራ መሰራት መቻል አለበት። ይሄ ቤተ ክርስቲያን የሁል ጊዜ ተግባር መሆን አለበት። አንዳንድ ትምህርቶች ሲመጡ ምን ያደርጉታል? ያደበዝዙታል አይደል? አዎ፣ እኛም አካባቢ ላይ ይመጣል። እኛ የአይሁድነት እምነትን እንደዚህ መገረዝን ምናምን ባንሰብክም ታሪካችን እሱ ስላይደለ እሱም ባናረግም ግን ምን እናረጋለን? ብዙ ጊዜ ሰዎች በጌታ ለመሆናቸው ማረጋገጫ የምንፈልገው ከሚያረጉት ነገር አንፃር ነው አይደለ? ስለዚህ ያንን እንፈልግባቸዋለን። ያንን ካላገኘን የነዛን ሰዎች እንደ በጌታ ናቸው ብሎ ለመቀበል ምን ያረጋናል? ይከብደናል። ስለዚህ መዳን በማን እንደሆነ ብቸኛው አዳኝ ምን እንደሆነ እዛ ላይ ምንም መቀላቀል እንደሌለበት በድፍረት መናገር አለብን። አንዳንድ ሰዎች በጸጋ መዳንን ሳያውቁት ሸርሽረውት የሕግ ሰባኪዎች ሆነዋል። ለዚህ ነው የትኛውም ሃይማኖት ስትሄዱ የሕግ ሰባኪዎች ናቸው። ቤተ ክርስቲያን እያደገችና እየሰፋች ስትመጣ ሕዝብ የመያዝና ስርዓት የመያዝ ቅርጽ የመያዝ የመደራጀት ስራ ላይ ስትገባ ቀጥታ የምታረገው ነፃውን ወንጌል በዋጋ አድርጋ ስለዛ ዋጋ ሰዎች እንዲገዙ በማድረግ ብዙዎችን ለመጠቀም ትፈልጋለች። ያ በቤተ ክርስቲያን ውስጥ ያለ ታሪክ ነው። ኦርቶዶክስ እንዲህ አልነበረም። ዛሬ እንዲህ ያለውን ቅርጽ ሲይዝ ውጭ ሀገር ላይ ያሉ ትልልቅ አብያተ ክርስቲያናት የአንግሊካል ቸርቾች በአጠቃላይ ዛሬ ከወንጌል የወጡበት ዋነኛው ምክንያት ፊት ለፊታቸው የነበረው ክርስቶስ እየደበዘዘ ከመምጣቱ የተነሳ ነው። ስለዚህ ይሄ ለእኛም መልእክት ነው።
ሁል ጊዜ ክርስቶስን ምን ማድረግ አለብን? ማጉላት መቻል አለብን። ሊደበዝዝ ይችላል ከሥራ አንፃር ከተለያየ ነገር አንፃር ለመንጻታችን ለማለት ኮንፊደንስ ማጣት ለመጸለይ በእግዚአብሔር ፊት ብቃት አለማግኘት ጽድቃችን ላይ ኩዌስችን ማምጣቱ አሁን እኔ ጸድቅ ያለው የሚሰሙት ትምህርቶች አንዳንድ ነገሮች ስናይ በዛ ብዥ ሲልብን የጸጋውን ወንጌል በትክክል ለመረዳት እንደገና እንድንመለከት ያስፈልጋል። ለዚህ ነው ሐዋርያው ጳውሎስ ወደ ዳኑ ሰዎች ነው የገላትያ መጽሐፍ የጻፈው። ለምን? ልዩ ወንጌል ስለገባ። ከዛ እንደዚህ ይላል፣ ስለ እናንተ ግራ መጋባት ተጨንቅ ያለሁና አሁንም በመካከላችሁ ተገኝቼ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደድኩ። ያው ደብዳቤ ነው፣ ሄዶ እዛ ስፍራ ላይ አልተገኘም። ስለዚህ ግን እንደው አልቻልኩም እንጂ እናንተ ጋር ብመጣ በመካከላችሁ ደስ ይለኛል ይላል። ግን አንድ ነገር ይናገራል፣ ግራ ተጋብታችኋል ይላል። ምን ሆናችኋል? ግራ መጋባት። አሁን ይሄ በቤተ ክርስቲያን ውስጥ የሚገጥም ብዙ ጊዜ አለ። አሁንስ አናይም? አንዳንድ ስብከቶችን ሚዲያ ላይ ስንሰማ ብዙ ሰው በጸጋ ስለ መዳን ያለው ነገር ግራ ያጋባል። አንዳንድ የምናውቃቸው ሰዎች አንዳንድ ቋንቋ ሲናገሩ ግራ እንጋባለን። ለምን? ሰው ለመያዝ ነው። አንዳንዶች እንዲህ ይላሉ፣ ይህንን እየሰበክ ቤተ ክርስቲያን መገንባት አትችልም ይላሉ። እኔ ነኝ እንዴ ቸርችን የምገነባው? ቸርችን የሚገነባው ማን ነው? ክርስቶስን ነው። ክርስቶስ ነው የሚገነባው። እንዲህ እያስተማርክ ሰው አይበዛም፣ አይብዛ። ሰው ለማብዛት አይደለም ማስተምረው፣ እኔ እውነትን ነው ማስተምረው። እንዲህ ሆነን ብንጨርስ እኔ ደንታ አይሰጠኝም። ስራዬን እየሰራው ነው። ከሚመጣው ነገር ጋር ትክክለኛ ነገር አድርገን ነው እንጂ መብዛት የምንችለው ሰው እንዲበዛ ብለን የምናደርገው ነገር የለም። ገንዘብ እንዲመጣ ምን እናርግ? እንደ ብሉይ ፍርጃ እናስቀምጥ፣ መቅሰፍት እናስቀምጥ። ለዚህ አሁን እንደዚህ ስንመለከት ቀላል ይመስላል። ግን ብዙ ቤተ ክርስቲያን ውስጥ በህቡ የተቀመጠ የህግ ስራ ለሰዎች የተቀመጠ በትክክል ሊቆጠሩ በጌታ ፊት የሚፈልጉበትን መቆጠር እንዲቆጠሩ የምናስቀምጣቸው መርሆች አሉ። ስለዚህ ግራ መጋባቶች ይኖራሉ። ግራ መጋባት ሲኖር የማጽዳት ስራ መሰራት መቻል ያስፈልገዋል። ጌታ የተባረከ ይሁን። ስለዚህ እንደገና መካከላችሁ ብገኝና እንደገና ይህን ክርስቶስ ብስለው እንደገና የፈዘዘውን ባጎላው እንደገና ወደዚያ ወደ ተወለዳችሁበት ወደ መጀመሪያው ነገር በወስዳችሁ ደስ ይለኛል። ለዚህ ነው ብዙ ጊዜ በቆየን ቁጥር አንዳንድ ነገሮች ይዳብሳሉ። ስለዚህ ያንን ማጉላት ዋናችንን መጥራት ያስፈልጋል። ለዚህ ነው አሁን ይሻላል። እንዲያውም ቃል ምን አሁን ተጀምሯል። አሁን ስመለከት እኛ መጽሐፍ ማጥናት ጀምረን እንትን ባለበት እኛ መጽሐፍ ማጥናት ከጀመረ ስንት ዓመታችን? ሐሙስ ረጅም ጊዜያችን አይደል? አሁን ግን አንዳንድ ቸርቾች ሲለጥፉ እያያችሁ ነው እየተባለ ነው ያለው። በፊት ላይ የለም ሐሳብ ሳይንሳዊ ነገር ምናምን መስበክ አነቃቂ መናገር ነው። አይሰራም። ቴምፖራሪ ነው ነገሮችን የሚሰራው። አሁን እየተመለሰች ነው ቸርች። ለምን? ብዙ ተግዳሮት እየመጣ ስለሆነ ማለት ነው። ስለዚህ ክርስቶስን መስበክ እንደሞኝ ምን ሌላ ስብከት የለውም እንዴ ሁሌ ክርስቶስ ይላል የሚባልባቸው ጊዜያቶች ነበሩ። ክርስቶስን ስንሰብክ እንዲህ አለኝ አንድ ሰው፣ ቸርችን እኮ ክርስቶስ ስለሰበክ አይሰራም፣ ቸርችን ሊሰራ የሚችል ነገር ስበክ አለኝ። ቸርችን ሊሰራ የሚችለው ነገር ሰዎች በቤተ ክርስቲያን ውስጥ ገንዘባቸው ምናቸው እንዲሰጡ የሚያደርግ ነገር አምጣ ነው። ከክርስቶስ በላይ ምን ይሰበካል? ግልጽ ነው። ስለዚህ ሐዋርያው ጳውሎስ ምጥ ይዞኛል የሚለው ይሄንን የደበዘዘውን ሁልጊዜ እያየን ወደ ማጉላት ማምጣት መቻል አለብን። ኦኬ 21ኛው ቁጥር ላይ እንመጣለን። እዚህ ጋር ስንመጣ 21ኛው ቁጥር እንግዲህ የሁለቱን ኪዳን ምስያ የሚሆነውን ሐዋርያው ጳውሎስ ያው መገለጥ ስላለው ምክንያቱም ይህንን ወንጌል እንዴት እንደማስተውል አይደል ይላል። በጣም ስለሚያስተውለው የሚገርማችሁ ከሚያውቃቸው የብሉይ ኪዳን ታሪኮች ሐዋርያው ጳውሎስ አዲስ ኪዳን ያወራል። መገለጥ። ለዚህ ነው እኛም አሁን የአዲስ ኪዳን ሰባኪዎች ስንሆን አጋር ብለን ስለ አጋር አይደለም የምንሰብከው። ግልጽ ነው። ልንናገረው የሚገባ ነገር አለን። ተመልከቱ ይሄ ሰው ምን ይላል? እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ፣ ሕግ ምን እንደሚል አልሰማችሁም? ምን ይላል? ሕግ ምን አለ? አብርሃም አንዱን ከባሪያይቱ
ሌላውን ደግሞ ከነጻይቱ ሴት የሆኑ 2 ልጆች እንደነበሩት ተጽፏል ይላል። አብርሃም ስንት ልጆች ነበሩት? አንዱ ይስሐቅ ነው። አንዱ ማን ነው? እስማኤል ነው። 2 ልጆች ተወልደዋል። አንደኛው በስጋ ፍቃድ የተወለደ ነው። አንዱ በመንፈስ በተስፋ ቃል የተወለደ ነው። እሱን ልጅ ምን ይለዋል ሐዋርያው ጳውሎስ? ቅድም ገላትያ 3 ያለፈው ስናይ አይተናል። ማን አለው? ይስሐቅን ማን አለው? ክርስቶስ አላለው? ተመልከቱ። ስለዚህ ጋር ይመጣና ነበር አለ። በዛን ጊዜ 2ቱ ሲወለዱ የ2ቱ ምስያዎችን ያመጣል። እንዲህ ይላል፣ ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር፣ ከነጻይቱ ሴት የተወለደው ግን በተስፋ ቃል መሰረት ነበር። አሜን። ዘፍጥረት ላይ አበዛሃለሁ ሲለው እግዚአብሔር አይደለ 12 ላይ ግልጽ ነው። እልፍ አላፍ አምላክ ከሚመለክበት ከኡር ነው አይደለ የመጣው። ሜሶፖታሚያ የሚባል አገር አለ። ከዛ ሩቅ አይደለ ሶሪያዊ ነበር አባተ፣ ተቀበዝባዥ ነበረ፣ አምልኳቸው ባዕድ ነበረ። ወደ ይሁድነት ከመምጣታቸው በፊት የነበሩት የባዕድ አምላኪ እንደነበረ ይናገራል። ያን ሰው አብርሃምን ጠራውና ምንም ሳይኖረው ልጅ እሰጥሃለሁ አለው። ስለዚህ እሙሙ የሚለው ወይም ደግሞ ሹሹ የሚለው ልጅ እንዲያገኝ አይደለም ጌታ እግዚአብሔር ያሰበው፣ ኪዳን ነው የሚሰጠው። ስለዚህ ምን አደረገው? ተስፋ ቃል ነው የሰጠው። ስለዚህ ለአብርሃም ይለናል አይደለ ገላትያ ላይ ሲነግረን ቅድም በ3ኛው ምዕራፍ ላይ ወንጌልን ሰበከለት ነው የሚለው። ልጅን እሰጥሃለሁ ብሎ ስለ ልጅ ነገረው አይልም። ምን እንሰበከለት? ወንጌል። አብርሃም ነው የሰማው ወንጌል ነው የሰማው እንጂ በቤቱ ውስጥ ሊወርሰኝ ይችላል የሚል ኖርማል አይነት የልጅ ፍላጎትን አይደለም የሚናገረው። ስለዚህ ምን አለ? ባሪያ ከነበረችው ሴት ልጅ የተገኘው ልጅ እንደ ሥጋ ልማድ ነበረ። ከዛ ቁጥር 24 ላይ እነዚህ ሴቶች 2ቱን ኪዳኖች ስለሚያመለክቱ ይላል። 2ቱ ሴቶች ምንን ያመለክታሉ? 2ቱን ኪዳኖች ያመለክታሉ። ይህ ሁኔታ እንደ ምሳሌ የሚታይ ነው ይላል። አንዳንድ ጊዜ በዚህ ብርሃን ሲመለከተው እውነት ነው። ልጅ በመፈለግ ምክንያት ነው አጋር ጋር የገባው አብርሃም። መኖር ስለፈለገ ነው። ከአብራክ የሚከፈል ልጅ ይኖረኝ ቤት ውስጥ ስላለ ነው። እንደ ተስፋ ቃሉ ግን እግዚአብሔር ሊሰጥ ያሰበው ማንን ነው? ይስሐቅን ነው። ይስሐቅ የመንፈስ ልጅ ነው። እስማኤል ደግሞ የሥጋ ልጅ ነው። ስለዚህ ሥጋ እና መንፈስ የሚል 2 ተወዳዳሪ እናወጣለን። ሥጋ ሕግ ነው፣ መንፈስ ደግሞ ምንድን ነው? ጸጋ ነው። 2 ኪዳኖች ናቸው ይላል። ከዛ አንደኛዋ ኪዳን ይላል። አያችሁ አጋር ምን ይላታል? ኪዳን። ከሲና ተራራ ስትሆን ይላል። ከማ እንዴ አጋር እኮ የኖረችው ከ400 ምናምን ዓመት በፊት ወደ ኋላ ነው። ሙሴ ስለ ሲና ተራራ ማውራት የጀመረው መቼ ነው? ከወጡ በኋላ ከግብፅ አይደል? በመካከላቸው ሊትራሪ ሲያስቀምጥ 430 ዓመት አለ በአብርሃምና አብርሃም በኖረበት ዘመን የነበረች ነች አጋር። እግዚአብሔር ምን እየጠቆመ ነው ማለት ነው? ያንተ ባልሆነው ዘር ለ430 ዓመት ምን ያደርጋል? ይገዛል። ከዚያ ደግሞ ይወጣል አይደል ያለው? ከዛ ያ በመካከል ላይ የነበረው ልክ ገብተው ሲወጡ በሲና ተራራ ላይ ምን መጣ? ከዚህ በኋላ ከዚህ ሕዝብ ጋር የምገባው ኪዳን ይሄ ነው ብሎ እግዚአብሔር አስቀመጠና ምን አረጋችሁ? ይሄን ካረጋችሁ ይሄን ታገኛላችሁ፣ ይሄን ካላረጋችሁ ይሄን አታገኙም ብሎ በእነሱ ጉልበት ላይ የተመሰረተ ኪዳን ሰጣቸው። ያንን አጋር አረገው። ከዛ ልጅቷ ወይም አጋር ወይም የቀደመችው ኪዳን ለባርነት የሚሆኑ ልጆችን የምትወልድ ናት። እርሷም አጋር ናት ይላል። ለማን ትወልዳለች? ስለዚህ ሕግ ባሪያ ልጅ ነው እንጂ የሚወልደው ነፃ ልጅ ወራሽ ሊወልድ አይችልም ማለት። ለዚህ ነው እንዴት እናንተ አሁን ምጥ ይዞኛል፣ ምን ነው የያዘኝ? ይህንን ይስሐቅን ለማስተዋወቅ አይደል? የደበዘዘው ማን ነው? ክርስቶስ አይደል? ክርስቶስ ከፊት ለፊታችሁ ምን አረገ? ደበዘዘ።
አሁን ይሄ ክርስቶስ ፊት ለፊታችሁ እንዲሳል ፈልጌያለሁ ብሎ ስለማን ያመጣላቸዋል? እዚህ ጋራ ስለ አጋርና ስለ ሳራ አድርጎ ሁለቱን ኪዳኖች አድርጎ በማፎካከር ምን ያደርጋል? ይነግራቸዋል። አንዳንድ ጊዜ ምንድነው እናንተ አሁን ያመጣችሁት ነገር ነው፣ ድሮ እንዲህ አልነበረም፣ አብርሃም አባታችን ነው፣ ከጥንት አልነበረም አይደል የሚሉት። ለዚህ ነው ወደ ኋላ ሄደላቸው። አንዳንድ ጊዜ ሰዎች ምን ይላሉ? የአይሁድ እምነት ጀማሪ አርገው ይቆጥራሉ። እግዚአብሔር ሕግን የሰጠው ከመጀመሪያ የሚመስላቸው ሰዎች አሉ። ግን ከዛ የሚቀደም የተስፋ ቃል እግዚአብሔር ለአብርሃም እንደሰጠ መጽሐፉ ይናገራል። ስለዚህ ጳውሎስ እየነገራቸው ያለው ወደ ኋላ ወስዶ እናንተ እንደምትሉት አንተ ነህ ወንጌል አሁን እንዲህ ይላል፣ እኔ ከጌታ ተቀበልኩት ነው የሚለው። ከማ ተቀበልኩት? ከጌታ ተቀበልኩት ነው። ሊልህ አይችልም ባክህ ነው የሚሉት። ስለዚህ አሁን እያስረዳቸው ያለው ነገር ኦኬ እንቅደምና ወደ ኋላ እንሂድ። አባታችን አብርሃም የምትሉት እኮ 2 ልጅ ነበረው። የወረሰው እኮ ይስሐቅ ነው። ያኛው ባሪያ ሆኖ ነው የቀረው። ስለዚህ እናንተ አሁን አዲስ የመጣ ነው የምትሉት ትናንትና ይስሐቅን ስላላወቃችሁት ነው። ይስሐቅ እኮ የነፃ ልጅ ነው። ስለዚህ አዲስ የመጣ ነገር ሳይሆን እግዚአብሔር አስቀድሞ ያሰበው በወንጌል አማካኝነት ሰዎችን ነፃ ልጆች ማድረግ ያሰበው በማማካኝነት ነው፣ በክርስቶስ ምክንያት ብቻ ነው። ስለዚህ እንግዲህ ይላል ቁጥር 25 አጋር በአረብ ሀገር ያለችውን የሲናን ተራራ በመወከል አሁን ያለችውን ኢየሩሳሌም ትመስላለች፣ ከልጇ ጋር በባርነት ናትና። ከማን ጋር? ምን ማለት ነው? አሁን ያለው እስራኤል የምንለው ባሪያ ነው። የአብርሃም ልጅ ነኝ ይላል አይደል? ኖ በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። በስውር አይሁዳዊ የሆነ ግን እሱ ምንድነው? አይሁዳዊ ነው። እሱም ማለት የሥጋ መገረዝ ሳይሆን የልብ ምን ማድረግ ነው? መገረዝ ነው። ሮሜ 2:1 ላይ ይሄንን ይናገራል። ስለዚህ አሁን እኔና እግዚአብሔር እኮ ከነሱ ጋር ኖ፣ እግዚአብሔር ከእስራኤል ጋር ሳይሆን ከቤተ ክርስቲያን ጋር ነው። በባርነት ነው ያለው፣ ሕፃን ነው። መተዳደሪያው ሕግ ሊሆን ይችላል። ዳግመኛ ግን ምን አላለም? አልተወለደም። እንዲህ ያለው ሰው ይላል ቆላስያስ ራስ ከሆነው ከክርስቶስ ጋር ግንኙነት የለውም ወንጌል እስከሆነ ድረስ። የሲናን ተራራ በመወከል አሁን ያለችውን ኢየሩሳሌም ትመስላለች ይላል። ከልጇ ጋር በባርነት ናት። ከማን ጋር? ከልጇ ጋር። ከላይ የሆነችው ኢየሩሳሌም ግን በነፃነት ትኖራለች። 2 ኢየሩሳሌም ነው የሚጠራው። ከየት የሆነችው? ከላይ ብሎ ሲናገር ሰማይ እንድናንጋጥጥ አይደለም የሚነግረን። ከላይ ማለት ከእግዚአብሔር ዘንድ ማለቱ ነው። ከእግዚአብሔር ዘንድ የሆነችው ኢየሩሳሌም ስፒሪቹዋል የሆነችው። አሁን ተመልከቱ፣ ምን የሆነችው? ስፒሪቹዋል የሆነችው ኢየሩሳሌም፣ መንፈሳዊ የሆነች ኢየሩሳሌም አለች። እንዲህ ይላል ሮሜ 2:28 ላይ ትዝ ስላለኝ ላነበው ነው። ሮሜ 2:28 አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ሊሆን ቢል ይሁዲ አይሆንም። እውነተኛ ግርዘትም ውጫዊና ስጋዊ ስርዓት አይደለም። ግርዘት ምን አይደለም? ውጫዊ ምን አይደለም? ስጋዊ ስርዓትና ውጫዊ ልማድ አይደለም። አንድ ሰው በእግዚአብሔር ዘንድ ተገኝቻለሁ፣ በእግዚአብሔር ዘንድ ሆኛለሁ ለማለት የሚያስፈልገው ውጫዊ ስርዓትን መፈጸም አይደለም። ከዛስ ምን ይላል? ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዳዊ ሆኖ ሲገኝ ነው። ግርዘቱም ግርዘት የሚሆነው በተጻፈ ሕግ ሳይሆን በመንፈስ የልብ ግርዘት ሲኖር ነው። ግርዘት አለ። ግርዘቱ ግን የመንፈስ ግርዘትና የስጋ ግርዘት፣ ውጫዊ ስርዓት፣ ውጫዊ አደራረግ ሳይሆን ልብ ነው። ለዚህ ነው ዳግመኛ መወለድ፣ በመንፈስ መወለድ የምንለው ለዛ ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። እንዲህ ያለው ሰው ምስጋናው ከየት ነው? በቃ ለእግዚአብሔር ምስጋና የሚያመጣው የመንፈስ ህይወት እንጂ የስጋ ህይወት አይደለም። ስለዚህ ዛሬ ባለችው በእስራኤል እግዚአብሔር ደስተኛ አይደለም። እግዚአብሔር ደስተኛ የሆነው በቤተ ክርስቲያን ምክር ነው። የእግዚአብሔር ደስታ ቤተ ክርስቲያን ነች።
ከላይ የሆነችው ኢየሩሳሌም በነጻነት ትኖራለች፣ እርሷም እናታችን ነች ይላል። ምንድነች? በነጻነት። ለምን ካለን ነጻ የሆነ ትወልዳለች፣ የተስፋ ቃል ያለውን ትወልዳለች። ሳራም እንደተነገረላት ቃል መሰረት ምን አደረገች አይደለ? እግዚአብሔር እንደተናገረው ሳራ ምን አደረገ? አሰበ። እንደተናገረው አሰበ እንጂ የሚለው ብርቱ ስለሆነች አሰባት አይልም። እግዚአብሔር ያሰባት እኮ አጋር ጋር ግባ ብላ ሁሉ ተሳስታለች አይደል? የተስፋ ቃሉን ስለማይሽር እግዚአብሔር አሰባት። ከሳራ ብርታት አይደለም፣ ከእግዚአብሔር ብርታት ነው የወለደችው። የገባው ሰው አለ? እንደ ሳራ ቢሆን ይስሐቅን ማግኘት አይገባትም። እንደ መተላለፏ ቢሆን ለፍርድ ነበር የምትቆመው። እግዚአብሔር ግን መተላለፏ ለምን? ሰው ሁሉ ውሸተኛ ቢሆን እግዚአብሔር ግን ምን ይሁን? እውነተኛ ይሁን። ሁላችን አዎና አይደለም እያልን እንደ ሰው ብንዘባረቅ እግዚአብሔር ግን ለተስፋ ቃሉ ምን አይልም? አይጸጸትም፣ አይለውጥም፣ አይለወጥም። ስለዚህ እግዚአብሔር እንደተናገረው ገብታ እዛ ሆና እንዲህ ብላ ማአት ነገር ይስሐቅ ሲጸነስ እስማኤል 13 ዓመቱ ነበር። የ13 ዓመት ጋፕ አላቸው እና መጥቶ ዳግመኛ ወንድ ልጅ እሰጥሃለሁ ሲለው እግዚአብሔር ምንድነው ያለው? አብርሃም ተወግድ የለህም አለ። ይህንን እስማኤልን ባርክልኝ አለ። በስጋ ላይ ያስቀጥለን ነበር፣ አጋርን ሊያስቀጥል ነበር። ግን ምን አለው? አይወርስም እሱ አለው። ካብራክ የሚወጣው እሱ አለው። አጋር ጋር ገብቶም እግዚአብሔር እየመጣ ምን ይለዋል? ካብራክ ይለዋል። ሰው ምንም ፌል ቢያረግ እግዚአብሔር ፌል አያረግም። ለዚህ ነው ይሄ ኪዳን በእግዚአብሔር አቅም የቆመ እንጂ በሰው አቅም የቆመ አይደለም። የእናንተን ኢፈርት ቤሳቤስቲን አይጠይቅም። ይሄ እስኪወጣላችሁ ልትሰሙት ይገባል። በጣም ልታስቡት ይገባል። የለሁበትም። ለዚህ ነው የሚመካ በማይመካ እንግዲያውስ ይላል ስለ አብርሃም ሲናገር ሮሜ 4 ላይ ትምክህት ቀርቷል ይላል። በየትኛው ስራ ነው? በህግ ስራ አይደለም፣ በእምነት ህግ ነው እንጂ። ኢየሱስ ጌታ ነው። በእምነት ህግ አማካይነት እምነት እንደ ህግ ሆኖ ለሚያምኑ እግዚአብሔር ጽድቅ ይሰጥ ዘንድ ተስፋ ቃሉ ምን አድርጓል? ፈጽሟል። አብርሃም ቢስትም ቢወድቅም አጋር ጋር ቢገባም ሚስቱ ሳራ ተስፋ ቃል ባትጠብቅም ቢወድቁም እንዲባረኩ ሲጠየቁ እስማኤልን አብዛልን ሲሉ እግዚአብሔር ደስ ይለኛል። ምን አለ? ግድ የለም እሱንም አበዛዋለሁ አለው አይደል? አበዛዋለሁ አለው። ባረከለት እኮ። ግድ የለም እንደ ቃል ይሁን ይበዛልሃል አለው። ነገር ግን አለው መውረስ ላይ ሲመጣ አይወርስም አለ። እንዲህ ይላል፣ አንቺ የማትወልጂ መካን ሆይ ይላል፣ ደስ ይበልሽ። አንቺ አመጠሽ የማታውቂ በእልልታ ጩኺ። ባል ካላት ይልቅ የብቸኛይቱ ልጆች በስተዋልና። ይሄ በትንቢት ቃል ላይ የተጻፈ ኢሳይያስ 54 ቁጥር 1 ስትሄዱ ይሄን ታገኙታላችሁ። ምን ማለት ነው? መውለድ ሳይቻል ማፍራት ሳይቻል በእግዚአብሔር ችሎታ ግን መውለድ ሲቻል ማለት ነው። ሰው መጽደቅ ሳይችል እግዚአብሔር ማስደሰት ሳይችል በእግዚአብሔር ፊት መቆም ሳይችል እግዚአብሔር ግን በራሱ ችሎታ ሲያደርገው ማለት ነው። ምን አለ እግዚአብሔር? መረጠ። ወልዳ ማታቀው እልል ትበላለ። ጽድቅ ለማታቀው እግዚአብሔርን ለማታቀው ከእግዚአብሔር ጋር ግንኙነት ለሌላት አሁን ሰው እልል ትበል። መብዛት ለማታቀው ለብቸኛይቱ አሜን። አሁን ምን ትበል? እልል ትበል። ለምን እልል ትበል? ልትወልድ ነዋ። በማችሎታ ግን በሷ በማችሎታ በእግዚአብሔር ችሎታ። ሃሌሉያ። እስቲ በእግዚአብሔር ችሎታ ተወልጃለሁ ብሎ አንዴ። ለዚህ ነው የምትኖሩት፣ የምትወጡት፣ የምትገቡት፣ የተወለዳችሁትም በዚሁ ጸጋ አማካኝነት ነው። እንግዲህ ወንድሞቼ ሆይ ይላል፣ እንግዲህ ወንድሞቼ ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። አሜን። እስቲ እንደ ይስሐቅ ነኝ ብሎ አንዴ። ይስሐቅ ማን ነው? ክርስቶስ ነው። ፈቶልናል።
ክርስቶስ የተስፋ ቃል ነው። እነሆ ማን ትወልዳለች አለ? ድንግል ትጸንሳለች፣ ወንድ ልጅ ምን አርጋለች? ትወልዳለች። ወንድ አላቅም። ማወቅ አለማወቅ ወንድ አይደለም። ልዑል ይጸልይልሻል አለ። መንፈስ ባንቺ ላይ ይመጣል። ከዚህ በኋላ የምትወልጀው የእግዚአብሔር ልጅ ይባላል አለ። ደነገጠች ይላል። የሚያስደነግጥ በረከት መጣላት። አሜን። በእግዚአብሔር ችሎታ። ስለዚህ ምን አለ? እንግዲህ ወንድሞቼ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። በዚያ ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደው። እንዲሁም አሁን እንደዚያው ነው። አሁንም እንደዚያው ነው። ይኸው አሁን ገላትያ ላይ ምን ተፈጠረ? ሥጋ እያሳደደ ነው። ምንን? መንፈስን። ገላትያ ላይ ጽድቅን በክርስቶስ ብቻ እንዳይሆን እያሳደደ በሥጋ መጽደቅን ወንጌል ላይ ተጨማሪ ነገር በማምጣት የወንጌልን እውነት ምን እያረገ ነው? ኮራፕት እያረገ ነው። ዛሬም እንዲሁ ነው። ተመልከቱ። ቤተክርስቲያን ትሳደዳለች። ቤተክርስቲያን የሚያሳድዳት 666 አይደለም። ቤተክርስቲያን የሚያሳድዳት ማን ነው? ሥጋ ነው። እስቲ ከኔ ጋር ሥጋ በሉ። ሥጋ። ወንጌላችሁን ስታጠኑ የወንጌል ጠላት ሆኖ የምታገኙት ማንን ነው? ሕግን ነው። ሕግን ነው የምታገኙት። ስለዚህ ዛሬም እንዲሆነው እንዳለው እውነት ነው። ገላትያ ላይ ምንድን ነው የገባው? ለካ ገላትያ ላይ የሥጋና የመንፈስ ጠብ ነው የተፈጠረው። ግልጽ ነው። ሥጋና መንፈስ ናቸው የተጣሉት። ሕግና ጸጋ ነው የተጣሉት። አጋርና ሳራ ነው የተጣሉት። ይስሐቅና እስማኤል ነው የተጣሉት። ስለዚህ ያኔ እንደነበረው እንዲህ ይላል። ነገር ግን ይላል መጽሐፍ ምን ይላል? መጽሐፍ ምን ይላል? አሁን እግዚአብሔር ከኛ ጋር ነው በሉ። በዚህ ስደት መካከል እግዚአብሔር ምን አለ? ነገር ግን መጽሐፍ ባሪያይቱ ከልጇ ጋር አስወግዳት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና። አሜን። ጸጋ እንደሚያወርሰው ሕግ ማውረስ አይችልም። አይ ችግር የለም በክርስቶስ እነሱ ይዳናው እነሱም በሕግ ደግሞ ያው የተስፋ ቃል ስላለ የሚባል የለም። በሁለት ነገር አይጸደቅም። በሁለት ነገር የመንግስቱ ባለቤት መሆን አይቻልም። በሁሉ ነገር እግዚአብሔር በሁለት ነገር አይወረስም። ያን ጊዜ ምንድን ነው ያለው? አጋርን በተመለከተ እግዚአብሔር መጥቶ ርህራሄ ያደረገላት እንዴ አይደለ? ምንድን ነው ያለው? ናቀቻት አይደለ? ማንን ናቀቻት? ሳራን ናቀቻት አጋር። ከዛ ሪፖርት ሲሰማ አብርሃም እግዚአብሔር መጣና ምን አለው? አባራታለሁ አይደል? አስወጣት ይላል። ወራሽ አይደለችም፣ አስወጣ። ቤቱ የወራሾች ነው። ቤቱ የማን ነው? አስወጣት። ርህራሄ አላረገላትም። ዛሬም እናስወጣለን። ርህራሄ የለንም ለሕግ። ከቸርች እናስወጣለን። ከኛ ጋር አይወርስም፣ እናባርራለን። የሕግ ትምህርት እናባርራለን። ችግር የለውም እያልን አንደርብም። ልዩ ወንጌል ሰባኪዎች አንሆንም። ከክርስቶስ ውጭ ሌላ የለም። በቃ ስለዚህ መጽሐፍ ምን ይላል ብሎ ሲናገር እግዚአብሔር ምንድን ነው የሚለው በዚህ ጉዳይ ላይ? ያው ልጅ ወልዳ የለ ያው እኮ ታውቃላችሁ፣ ህዝቡ እኮ ዛሬ በኃጢአት እየተጨማለቀ ነው። ኖህን ጠቅሰህ ስለ ፍርድ ማወጅ አትችልም። ነነዌን ጠቅሰህ ስለ ፍርድ ማወጅ አትችልም። ኔቨር ኢስ ፓስት። አባር ነው የሚለው ሐዋርያ ጳውሎስ። ምን እያደረገ ነው? ሊያባርር እኮ ነው። ይህንን ክርስቶስ ያደበዘዘውን ትምህርት አውጣ። ትምክታችን በጌታ እንዳይሆን፣ ጌታችን ጌታ ብቻ ሆኖ እንዳይቀር፣ ህይወታችን ላይ ሰርቻለሁ አዋጥቻለሁ እኔም እኮ አለሁበት የሚል ተቀጽላ መግባት የለበትም። ይሄ አብቂ ነኝ የሚሉ መሐከል ላይ የሚገቡ ሰዎች ጭምር ፖፕ ነኝ ቡፕ ነኝ ዱፕ ነኝ ቢል የለም። ሊቀ ካህን ኢየሱስ ነው። እስቲ አሜን። ይሄ ማለት ስልጣንና ክብርም እንንቃለን ማለት አይደለም። ቤተክርስቲያን ባለፈችበት ጊዜ ውስጥ ስልጣን አለ፣ ሃይራርኪ አለ። ከክርስቶስ የመነጨ ክርስቶስ የሰጠውን ወንጌል አስጠባቂ የእምነት ባላደራዎች አባቶች ይቀመጣሉ። አደራነታቸው ወንጌል እንጂ
አደራነታቸው የራሳቸው ሆድ ግን አይደለም። በሳራ ምክንያት ያለውን ነገር ተቆጥተው አይናቸውን አቁለጭልጨው እንደ ሐዋርያው ጳውሎስ መልእክት እየጻፉ አውጧቸው እነዚህን ሰዎች አትቀበሏቸው እያሉ ስራ ነው የሚሰሩት። የእምነት አቃቢዎች ናቸው። እምነት ጸንቶ እንዲኖር ተዋጊዎች ናቸው። ሕግን ያሳድዱታል፣ ከቤተ ክርስቲያን ይነቅሉታል፣ በሱ ማፍራት እንደሌለ ያውጃሉ፣ ይናገራሉ። በምሳሌ የተጠቀሰችው ወልዳ ማታቀው በእግዚአብሔር ምሕረት የወለደችው እኛም በእግዚአብሔር ምሕረት የተወለድን የአዲሱ ኪዳን ሰዎች ነን። አሜን። ከዚያ ሐዋርያው ጳውሎስ የተተቸው ይሄ ሁሉ የሚጽፈው የሚሟገተው ስለ ጠንቋይ አይደለም የሚናገረው። አሁን እየሰማችሁ ነው። ጠንቋይ አይደለም የወንጌል ጠላት ሕግ ይባላል። ከክርስቶስ እኩል የሚጠራ በቤተ ክርስቲያን ውስጥ ያለ ዛሬም የሚሰራ የወንጌል ጠላት ወንጌል እንዳይስፋፋ የእግዚአብሔር ነገር እንዳያድግ እንቅፋት የሆኑ በየቸርቹ ከዘመናት በፊት ከጥንት ጀምሮ ስንመለከት ቤተ ክርስቲያናቶች እንደዚህ ከወንጌል ውጪ ሆነው ክለብ ሆነው አሶሲዬሽን ሆነው ብር ሰብሳቢ ሆነው የተለያየ ተቋማት ገንቢ ሆነው የቀሩት ወንጌሉን ገፍትረው የጣሉበት ከዚህ እሳት የበረዱበት ወንጌሉ ስለፈዘዘባቸው በናዝሬቱ ጌታ በኢየሱስ ስም በእኛና በእኛ ሕይወት ውስጥ በኢየሱስ ስም አይሆንም። ግልጽ ነው አይደል? ይሄ መልእክት ክብር ለእግዚአብሔር ይሁን። እንሟገታለን። የምንሟገተው ዲያብሎስ ምናምን ጨለማ ገባ ወጣ አይደለም። ትንቢት የሚናገሩ የተለያየ መልእክት የሚያመጡ መልእክት በአዲስ ኪዳን አለ። እግዚአብሔር ለማጽናናት እግዚአብሔር የትንቢትን መንፈስ ይሰጣል። ነቢያቶች አሉ፣ ይናገራሉ። የምንለይበት ግን መንገድ አለን። ለነጻይቷ ልጅ የሚባለውን ነገር ለነጻይቷ ልጅ መባል አለበት አይደለ? እኔን እንደ ባሪያ የሚያናገረኝ መልእክት አይደለም። እኔ ባሪያ አይደለሁማ፣ የነጻይቱ ልጅ ነኝ። እየሰማችሁ ነው? የነጻይቱ ልጆች የሚገባኝን መልእክት ነው የምሰማው። እሱ ነው የሚያሳድገኝ፣ እሱ ነው የሚነገረኝ። ለመበረታታት ለመጽናናት ይነገራል ይላል። አንድ ነገር ልንገራችሁ፣ በጣም ዘቢግ ፕሮፌሲ ማለት የእግዚአብሔር ቃል ነው። ግልጽ እየሰማችሁ ነው? መጽሐፋችንም በሚለው አቅጣጫ ውስጥ እግዚአብሔር በመንፈሱ ለዛሬ ኢንካሬጅመንት ተስፋ እንዳንቆርጥ የተነገረን የተለያየ ነገር እንዲኖር ይመጣል። ሚዛናችን አንድ ነገር ነው። እናታችን ሳራ ነች። የሰማችሁ ነው? አዎ፣ እኛ የአዲስ ኪዳን ሰዎች ነን። ሳራና አብርሃም የሕግ ሰዎች አይደሉም። በእግዚአብሔር ችሎታ የወለዱ ናቸው። እግዚአብሔር የተባረከ ይሁን። እንጸልያለን። ሃሌሉያ። አባት እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን።